በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረከ እግዚአብሔር አምላክ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ መድኃኒትን ያደረገ አምላከ አበው አምላከ ቅዱሳን ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ስለ ቸርነቱ፣ ስለ ምሕረቱ፣ ስለ ርኅራኄው ሁሉ ከሁሉ አስቀድሞ ስሙ የተመሰገነ ይሁንና ለእናንተም እንደሚገባችሁ በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው ለዘላለም የባሕርይ ገንዘብ የሆነ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ለአምላክነቱ እንደሚገባ ስሙ በድጋሚ የተመሰገነ ይሁን። እናታችን እመቤታችን ቅድስት ድንግል ወላዲተ አምላክ እመብርሃን ማርያም ወላዲተ አምላክ እንደመሆኗ ቅዱስ ዕፀ መስቀሉ፣ ቅድስት ቤተ ክርስቲያኑ እግዚአብሔር ያከበራቸው ንጹሐን ሁሉ ባከበራቸው መጠን ስማቸው የተመሰገነ ይሁን፣ የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔር አምላካችን ካከበርናቸው ከምናከብራቸውን በዓላት ጸጋ በረከት ለሁላችን የሚያሳትፈን የቅዱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 1 የቅዱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 1 ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የተባለ አንድ ሰው ነበረ። እርሱም በሌሊት ወደ ጌታችን ኢየሱስ መጥቶ እንዲህ አለው፣ መምህር ሆይ ልታስተምር ከእግዚአብሔር ዘንድ እንደመጣህ እናውቃለን። እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን ይህንን ተአምር ሊያደርግ የሚችል የለምና። ጌታችን ኢየሱስም መልሶ እውነት እውነት እልሃለሁ ዳግመኛ ያልተወለደ ሰው የእግዚአብሔር መንግሥት ለማየት አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ ዳግመኛ መወለድ እንደምን ይችላል? ዳግመኛ ሲወለድ ዘንድ ወደ እናቱ ማኅፀን ተመልሶ መግባት ይችላልን? አለው። ጌታችን ኢየሱስም መልሶ እውነት እውነት እልሃለሁ ዳግመኛ ከውሃና ከመንፈስ ቅዱስ ያልተወለደ ሰው ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነውና ከመንፈስም የተወለደ መንፈስ ነውና። ስለዚህ ዳግመኛ ልትወለዱ ይገባችኋል ስላልኩ አታድንቅ። ነፋስ ወደ ወደደው ይነፍሳልና ድምፁንም ትሰማለህ፣ ነገር ግን ከየት እንደሚመጣ ወዴትም እንደሚሄድ አታውቅም። ከመንፈስ የሚወለድ ሁሉ እንዲሁ ነው። ኒቆዲሞስም መልሶ ይህ ሊሆን እንዴት ይቻላል? አለው። ጌታችን ኢየሱስም መልሶ አንተ የእስራኤል መምህራቸው ነህ፣ ነገር ግን እንዴት ይህን አታውቅም? አለው። እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ነገር ግን ምስክርነታችንን አትቀበሉንም። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። እንግዲህ አባቶቻችን የሚሉት ነገር አለ፣ በምን በቅሎ ቃጭል ተጨምሮ ይባላል እና ትንሽ ጉሮሮዬም እንደምታዩት ወደ መዘጋቱ ሄዷልና በዚያው ላይ መብራት ጠፋ። ያ ማለት ዋናው ድምፅ ማጉያ አይሰራም ማለት ነው። ስለዚህ በመጠባበቂያ ድምፅ ማጉያ ነው እየተጠቀምን ያለ ነው እና እንግዲህ ጉሮሮዬ ስራዋን እስክትጨርስ ድረስ እየተማረን እንቀጥላለን። ጨርሳ ይቺው ቻርጅ ካለቀች ደግሞ ያው ያከትማል ማለት ነው።
ለሁሉም እግዚአብሔር አምላካችን ቢረዳን የምንማርበት የትምህርታችን ርዕስ የሚሆነው ወዘንተ ነገር የተአምር ይህንን ነገር አታውቅምን በሚል ይሆናል። ነገሩ አድናቆት፣ ተግሳጽ፣ ጥያቄ ያለበት ነው። አንተ ሊቆሙ ለእስራኤል፣ አንተ የእስራኤል መምህር፣ የእስራኤል ዳኛ፣ በእስራኤል ዘንድ ታላቅ አዋቂ ተደርገህ የምትቆጠር ሰው ነው። ወዘንተ ነገር የተአምር ይህንን ነገር አታውቅምን? ይህንን ነገር አታውቅም? አዋቂነቱን ጠቅሷልና ይገስጸዋል። እንዴት ይሄን አታውቅም ሲል አታውቅምን ብሎ በቃል ሰብአዊ ይጠይቀዋል። እንደገና ወዘንተ ነገር የተአምር ይህንን ነገር አታውቅምን ብሎ በአድናቆት ይናገረዋል። እንዴት አላወቅከውም እንደማለት። ከላይ ታሪኩ እንደሰማችሁት የዚህ ሳምንት መታሰቢያ ቅዱስ ኒቆዲሞስ ነውና ሐዋርያው ሊቁ ደጉ የእግዚአብሔር ሰው ቅዱስ ኒቆዲሞስ ይህች ሳምንት በቅዱስ ያሬድ አማካኝነት በመንፈስ ቅዱስ ወሳኝነት ስትባል ብዙ ኃይለ ቃላትን ልንወስድባቸው ልንማርበት ነውና ከእሑድ ጀምሮ ሲያስተምሯቸው እንደሰነበቱ ገምታለሁኝ። እኔም የፈንታዬን ወደ መጨረሻው አካባቢ ጌታ ለቅዱስ ኒቆዲሞስ ከተናገራቸው ኃይለ ቃላት አንዱን ይዤ ጥቂት ነገሮችን እነግራቸዋለሁ፣ እንማራለን። እንግዲህ ዛሬ የቅዱስ ሩፋኤል ሊቀ መላእክት ወርሃዊ የመታሰቢያ በዓል ነው። ቅዱስ ሩፋኤልን ቅድም ምህላ ላይ አሬነ እግዚኦ ሳይለከ ሃሌሉያ መልአከ ሰላምነ ሊቀ መላእክት ሩፋኤል ተብሎ ይባላል። ቀለም ይለወጣል። አንዱ አንዱ እየገባ ይጸለያል። ለምሳሌ ባርከኒ አባት ሳሙኤል እንደምንለው ሁሉ በየደብሩ በየስፍራው የየራሱ አለው። ስለዚህ ምህላ ስታደርሱ ቅዱስ ኡራኤል፣ ቅዱስ ሩፋኤል የወደቁ እንደሆነ መልአከ ሰላምን ለእነሱ ይባላል። ሳል ወጸሊ በእንቲአነ ስለኛ ለምን አማልድ አይርግ ጸሎተነ ጸሎታችንን አሳርግልን ቅድመ መንበሩ ለንጉሥ አብይ ወደ ታላቁ ንጉሥ ወደ ኢየሱስ ክርስቶስ ዙፋን አሳርግልን። ለምን? ለቅዱስ ሩፋኤል የተስማማ ነው። ምክንያቱም ቅዱስ ሩፋኤል ማዕረጉ ምን ይባላል? መዝገበ ጸሎት ይባላል። የሰው ልጆቹን ሁሉ ጸሎት የሚይዝ ቅዱስ ሩፋኤል ነው። መዝገበ ጸሎት ይባላል። ለሳሉ ጸሎት። ከዛ ውጭ ግን ስብሐተ ፍቁር የዛሬ 2 ወይ 3 ሳምንት ላይ ተምረን ነበርና ስብሐተ ፍቁር ዘሩፋኤል አለ። ሰአለነ ሩፋኤል ሰአለነ ሩፋኤል ቅድመ መንበሩ ለልዑል ብሎ የመጀመሪያው ሩፋኤል አፍጥን ተራድቆተ ቅዱስ ሩፋኤል እኛን ለመርዳት ፍጠን ለናውላችሁ። ልብ በሉ። ቤተክርስቲያን እየተቃጠለ ወገን እየታረደ መከራ በዝቶ በጣም ብዙ ችግር ባለበት በዚህ ወቅት ላይ ምን እንለዋለን? ሩፋኤል አፍጥን ተራድቆተ። ሩፋኤል ሆይ እኛን መርዳትን አፍጥነው። መቼም አፍጥን የሚለው ቃል የዚህ ዘመን አነጋገር ቢመስልም ምን ለማለት ነው? ፈጠን ብለህ እርዳን። ሰማል? ከኋላ ሰማል? በጣም ግሩም ነው። ልቀጥል? እሺ፣ ይሰማችኋል አይደለም? ይሄ ይሻላል። ሩፋኤል አፍጥን ተራድቆተ። ቅዱስ ሩፋኤል እኛን ለመርዳት ፍጠን። እንዘ ትቀንት በኃይል
ዘእሳት መጥባሕተ ጠላቶቻችን ከበውናልና ስትመጣ ኃይልን ታጥቀህ የእሳት ሰይፍህን ታጥቀህ ነው መምጣት ያለብህ። ከመለሳራ ወለጦቢያ ወለጦቢት ሕይወቶሙ አንተ ለሳራ መልካም ባልን ለጦቢያ መልካም ሚስትን ለጦቢት ዓይንንና ዕድሜን የሰጠህ ያሰጠህ አንተ ነህና ይላል። ሁለተኛው አንቀጽ ግን ለመኑ እነግር ሐዘነ ልብ እንበሌከ ሩፋኤል ፍቁር ወፍጡነ አይርግ ጸሎቴ ደግሞ ከአንተ በቀር የልቤን ሐዘን ለማን እነግረዋለሁ? ወዳጄ ሩፋኤል። ስለዚህም ጸሎቴን ፈጥና አሳረገው ቶሎ ብለህ። ቅዱስ ሩፋኤል ሰሚ መልአክ ነው፣ ርኅሩህ ነው፣ ደግ ነው። ሚካኤል መስተሳይል ነው፣ ይቅር ባይ ነው። ቅዱስ ገብርኤል ዜናዊ ነው፣ ፍሱሐ ገጽ ነው፣ ደስ የተሰኘ ደስ የሚያሰኝ ነው። አብስረኒ ነገረ ጽድቅ ወዜናወኒ ለኃይና እስመ መክፈልት ከኮነ አብስሮ ወዜና። የቅዱስ ገብርኤል ስጦታው ምንድን ነው? እግዚአብሔር የሰጠው ሰውን ደስ ማሰኘት የምስራች መንገር ነው። ቅዱስ ሩፋኤልሳ ስሙ መድኃኒት ነው፣ ይፈውሳል። ሩፋኤል ማለት መፈውሰ ደዌ፣ ደዌን የሚፈውስ አንድም ፈዋሲ እግዚአብሔር። እግዚአብሔር ምንድን ነው? ፈዋሽ ነው። መጽሐፍ ጌታ በወንጌል ሕሙማን ይፈቅድዎ ለዐቃቤ ሥራይ፣ በሽተኞች ባለመድኃኒቱን ይፈልጉታል። ማኅፀኗ የተዘጋባት ልጅ ስትወልድ የሚሞትባት ሴት ምን ይላል? ዮሐንስ ወልደ ነጎድጓድ ስለ አንተ ምስጢሩ እንደተናገረ ለሰብ ወለእንስሳ ፈታሔ ማኅፀኖሙ አንተ፣ እንኳን የሰው የእንስሳት ማኅፀን የምትከፍት አንተ ነህ። ወጽላሎትከ ያነስእ እሙተ፣ ጥላህ ደግሞ የሞተ ያስነሳል። መጨረሻው ታዲያ ቅዱስ ሩፋኤልን በምን እንለምነዋለን? በደራሲው ጸሎት። ደራሲው ምን አለ? ቅድም ጸሎት ላይ ያደረስነው ኦ እምሰማያት ልዑላን ከመ ታዕርግ ስእለቶሙ ለጻድቃን ወለሰማዕት ዘተወርድ ሎሙ። ቅዱስ ሩፋኤል ከሰማይ ይወርዳል ጸሎት ለማሳረግ ነው። የማንን? የጻድቃንንና የሰማዕታትን። ሩፋኤል ኃያል ኃያሉ ሩፋኤል ለድኩማን ኃይሎሙ ለደካሞች ኃይልነ ከመ ታዕርግ ጸሎትየ አምሄለከ በስሙ። ጸሎቴ እንድታሳርግ፣ ምክንያቱም በፍትህ የእኛ ጸሎት አያርግም። ታውቃላችሁ። ደህና ዋላችሁ። በፍትህ እግዚአብሔር ጸሎታችን ያርጋል? ንገሩኝ እንጂ ኧረ በሞቴ ንገሩ። ይሄ ጉንፋን ጆሮዬን ደፍኖኛል መሰለኝ። ያርጋል አያርግም? ጎበዞች ግን ደግሞ ደስ ብላችሁ ጸሎት እንዳትተው። ለምን? በፍትህ አያርግም። በምሕረተ ክርስቶስ እድሃን ዋኮ በፍትህ እንዳለ ደራሲ እኛ የምንድን ነው? በክርስቶስ ምሕረት ነው እንጂ በክርስቶስ ፍትህ አይደለም። ፍትህማ ከመጣ ገሃነመ እሳት ነው። ፍትህማ ከመጣ የሁላችንም ጸሎት አያደርግም፣ እዚሁ ተንጠልጥሎ ነው የሚቀረው። ስለዚህ ምን አለው? አምሄለከ በስሙ፣ እንደ ሰማዕታት እንደ ጻድቃን ከእኔ ዘንድ ምንም በጎ ነገር አታገኝም፣ የለም። ግን ለእግዚአብሔር ወልድ ወበስማ ለእሙ፣ በእግዚአብሔር ወልድና በድንግል ማርያም በእናቱ ተማጽኛለሁ፣ አምኜሃለሁ፣ ጸሎቴን አሳርግልኝ ተብሎ ይለመናል። እግዚአብሔር አምላካችን የቅዱስ ሩፋኤልን በረከቱን ያሳድረብን፣ በረድኤቱ ይጠብቀን። እንግዲህ ትምህርታችን ስለ ቅዱስ ኒቆዲሞስ ለማንሳት ነው። ኒቆዲሞስ ማለት በግሪክኛ ልሳን መዋኤ ሕዝብ፣ አንድም ሕዝብ መዋኢ እንደማለት ነው። መዋኤ ሕዝብ ካለ ሕዝብን ድል የሚነሳ፣ ሕዝብ መዋኢ ካለ ደግሞ ድል የሚነሳ ሕዝብ እንደማለት ነው። ስለምን እንደዚህ ብለውታል ቢሉ ግሪካውያን ዲሞክራሲ እንወዳለን ባይ ናቸውና ስለ ሕዝብ ብዙ ነገር ያወራሉ። ምስጢሩ ግን
መዋዕለ ሕዝብ ያለ እንደሆነ ሕዝብን ድል የምትነሳ ፍቅር ናት፣ ወንጌል ናት። ሕዝብን ድል የሚነሳ በፍቅሩ መድኃኔዓለም ክርስቶስ ነው። አንድም ራሱ ኒቆዲሞስ ሕዝቡን በስብከተ ወንጌል ድል የሚነሳ ነውና መዋዕለ ሕዝብ ይለዋል። መዋዕለ ሕዝብ ድል የሚነሳ ሕዝብ ካለ ደግሞ ድል መንሳቱን ለሕዝቡ ከቀጠለ በክርስቶስ ያመነ ሁሉ ድል ነሽ ነው። እኛ በክርስቶስ አሸናፊዎች ነን፣ ከአሸናፊዎችም እንዲያውም እንበልጣለን ብሎ ቅዱስ ጳውሎስ ተናግረዋል። ስለዚህ ኒቆዲሞስ መዋዕለ ሕዝብ ድል የሚነሳ ሕዝብ፣ መዋዕለ ሕዝብ ሕዝብን ድል የሚነሳ ተብሎ ተተርጉሟል። በአጭር ቅዱስ ኒቆዲሞስ ማን ነው ቢሉ በትውፊት ትምህርት ገማልያል የሚባል ምሁር፣ ቀለዮጳ የሚባል ደግ ወንድሞች ያሉት ለቅዱስ እስጢፋኖስ ዘመድ የሆነ በዛ ዘመን የአይሁድ የሸንጎ አለቃ እንደ መስፍን የሚገዛ ባለስልጣን እጅግ ይቀር የማይባል ሀብታም እና ሊቅ ነበረ። ከሰባ ሊቃናት አንዱ ነው። አይሁድ 70 ሊቃናት አላቸው። ከሰባው ሊቃናት አንዱ ቅዱስ ኒቆዲሞስ ነው። ታዲያ በጊዜው ቸሩ መድኃኔዓለም አምላካችን ለማስተማር ምሳሌ ለመሆን እኛን ከፍዳ ከመርገም ከጠላት ጥርስ ለማዳን ሰው በሆነበት በዚያ ወራት ሲያስተምር የአይሁድ ሊቃናት ፈሪሳውያን ጸሐፍት፣ እሱ ከፈሪሳውያን ወገን ጸሐፍቱ ክርስቶስን ነቀፉ ሳይመረምሩ። ለምን ቢሉ አይሁድ ፈሪሳውያን ሊቃናቱ ጌታን የሚጠብቁት በቤተ መንግስት ነው፣ ንጉሥ ሆኖ እንዲመጣ ነው የሚፈልጉት። እንዴት ዋላችሁ? ቸሩ መድኃኔዓለም ንጉሥ ነው አይደለም? ከንጉሥም ንጉሠ ሰማያት ወምድር። ግን እነሱ እንደጠበቁት በቤተ መንግስት አልመጣም። በነገራችሁ ላይ ደጋግመን ነገረናችኋል። አሁንም ላስታውሳችሁ፣ ንጉሥ አትጠብቁ። ንጉሳችን ኢየሱስ ክርስቶስ ነው። ሌላ ምንም የምንጠብቀው ንጉሥ የለንም። እግዚአብሔር ኢየሱስ ክርስቶስ ደግ ንጉሥ ከሰጠን እሰየው፣ እልል ብለን እንቀበለዋለን። ክፉንም ካመጣብን እንዳሆኑ የሰማዕትነት ልብ ስጠን እንለዋለን። ሁሉንም እንደ ፈቃዱ ከኛ የሚጠበቀው ንስሐ ገብቶ በጎ ሰርቶ ተዘጋጅቶ መቀመጥ ነው። ምድራዊ ነገር አንጠብቅ። ደህና ዋላችሁ? ምድራዊ ንጉሥ አትጠብቁ። አስፈላጊ አይደለም፣ አስፈላጊ አይደለም። በዚች ሀገር ታሪክ ሰዎችን ተስፋ ማድረግ ሲጀምሩ ሀገር ትወድማለች። ታስታውሳላችሁ? የዛሬ 3 ዓመት አሁን ያለው ጠቅላይ ሚኒስትር ሲመጣ ሁሉ ሰው ተስፋውን በእግዚአብሔር ትቶ በማን አደረገ? በዚህ ሰውዬ ላይ። እንዴት ነው ተስፋቸው የተደረሰ? ፌስቡክ ላይ አንድ ግሩፕ ተከፍቶ አየሁኝ። በቅቤው አንደበት የተሸወዱ ማህበረተኞች ነው ምናምን የሚል በቃ እሱን አትንኩብን ሲሉ የነበሩ ዛሬ እውነቱ ደግሞ ሲገባቸው ተመልሰው የመጡ ማለት ናቸው። መግደል መሸነፍ ነው አይደለም? እንዴት ዋላችሁ? መግደል መሸነፍ ነው አይደለም? ይሄ ክርስትና ይልቃሉ። ቃሉን እንዳትጠሉት። ሰዎች ግን መግደል መሸነፍ ነው እያሉ ሊገሏችሁ ሲመጡ አይ እንደሱ ከሆነ መጀመሪያ ጠብቀኝ፣ እኔ ልግደልህ መጀመሪያ። አባቶቻችን ያልቀና ተረት ነው እንጂ ምን ይባላል? ጅብ ከሚበላኝ ጅብ በልቼ ልቀደስ ይባላል። ደህና ዋላችሁ? ጅብ ከሚበላኝ ጅብ በልቼ ልቀደስ ማለትም እሱን ደፍቼው ገድየው ንስሐ እገባለሁ ለማለት ነው። ጅብ የተባለ ክፉ ሰው ነው። አድርጉ እያልኩ አይደለም፣ ግን ሰዎች ያላግጡብናል። እነዚህ መግደል መሸነፍ ነው እያሉ ይገሉሃል፣ ያስገድሉሃል። ይሄ በጣም አሳዛኝ ነገር ነው፣ አሳዛኝ ነገር ነው። እና እንዲያው ምድራዊ ነገር ተስፋ ማድረግ መጨረሻው መጥፎ ነው። በነገራችሁ ላይ ዛሬም ቢሆን መልካም የሚመስሏችሁ ሰዎች ካሏችሁ እነሱን ተስፋ አታደርጉ። ካህንም ቢሆን ጳጳስም ቢሆን መምህርም ቢሆን ሰባኪም ቢሆን ዘማሪም ቢሆን ፖለቲከኛም ቢሆን ማንም ቢሆን ምድራዊ ሰው ተስፋ ሆኖ አያውቅም፣ ጨርሶ አያውቅም። ማንንም ተስፋ አታደርጉ። ይልቅስ እርስ በርሳችሁ ተዋደዱ፣ ንስሐ ግቡ፣ ተዘጋጁ።
ራሳችሁን ለሁሉ ነገር አዘጋጁ እንጂ ማንም ሰው ሸምበቆ ነው ሲባል ትሰማላችሁ አይደለም? በጣም የተሰለቸ አባባል ነው አይደለም? እኔ ግን አንድ ነገር ልንገራችሁ። ሸምበቆ ነው መባሉ ስለሚሰበር ብቻ አይደለም። እሱማ ምን ያስደንቃል መሰበሩ። ሸምበቆ ሲሰበር ምን አለው? ስንጥር አለው። ይወጋህና ይገላል። ያ ሰው መውደቆ ብቻ አይደለም፣ ወድቆ ይጥልሃል፣ ሞቶ ይገላል። ለዛ ነው ሰባኪ ይሁን፣ ዘማሪ ይሁን፣ አዝማሪ ይሁን፣ ፖለቲከኛ ይሁን፣ ጸሐፊ ይሁን፣ ለጣፊ ይሁን፣ ማንም ይሁን አትከተሉ። በጎ የሚመክራችሁ ሰው ካለ ምክሩን ሰምታችሁ መጠቀም ብቻ ነው። ስለዚህ እነርሱ መድኃኔዓለምን የጠበቁት በቤተ መንግስት ጭፍራ ይዞ ሰራዊት ይዞ መርከብ ተዘጋጅቶ ተመዝገቡ፣ ግቡ፣ ሊያልቅባችሁ ነው፣ ከዛ በኋላ መድረሻ የላችሁ፣ ቴሌግራም እንደሚባለው አይነት ማለት ነው። ንጉሥ አንተ ውእቱ ንጉሴ ወአምላኬ ኢየሱስ ክርስቶስ፣ ንጉሴ አምላኬ አንተ ብቻ ነህ። ምድራዊውን አይደለም የምንጠብቀው፣ ምድራዊውን አይደለም የምንጠብቀው፣ ሰማያዊውን ነው የምንጠብቀው። በምድር ግን ደግ ንጉሥ አይመጣም እያለ አይደለም። ሁሌችን እናስታውሳቸዋል። ሊመጣ እንዴት ዋላችሁ? ሊመጣ ይችላል፣ ላይመጣም ይችላል። ጉዳያችን አይደለም። ደህና ዋላችሁ? የሚያስጨንቀው ነገር የኔና የናንተ መልካም ክርስቲያኖች መሆን ነው የሚያስጨንቀው ነገር እና አይሁዳውያን በዛ ዘመን እግዚአብሔርን የሚያመልኩ ቢሆኑ ኖሮ ክርስቶስ በመጣ ጊዜ ባልተሰናከሉ ነበር። እና ሳትመረምሩ አትከተሉ። በነገራችሁ ላይ ብዙዎቻችሁ የአክቲቪስት ባሮች እንደሆናችሁ አውቃለሁ። እስኪ እንደ አክቲቪስት እኔ አልከተልም። እኔ የትኛውንም አክቲቪስት የሚናገረውን ነገር የሚጽፈውን ነገር ስራዬ ብዬ መርምሬ ቀናትን ወስጄ ነው የምቀበለው የምትሉ እስኪ እጃችሁ ነው እንዴ? አለ ከልብ እንዳትዋሹ። ለምሳሌ እዚህ አካባቢ ያላችሁ የጎንደር ሰዎች ስለ ጎንደር ስለ አማራ ምናምን ሲጽፍ አንድ ሰው የማትቀበሉ አላችሁ? ቆይ ለመርምር ትላላችሁ። አያችሁ፣ ይሄ ነው ትልቁ በሽታ። ቅዱስ ኒቆዲሞስ ፈጥነው ተቀብሎ እንደ ካደ እንደ ይሁዳ አልሆነም። አይ ብሎ ልባቸው እንዳደነደኑት እንደ አይሁድም አልሆነም። ምን አለ? እሄድና እመረምራለሁ። ሲመረምር ግን መሄድ የፈለገ በምንድን ነው? በመዓልት ሳይሆን በሌሊት። ብዙ ምክንያት አለው። ዋናዎቹ ምክንያቶች ግን ሁለት ናቸው። አንደኛ የሌሊት ልቦና ክት ነው። በነገራችሁ ላይ ትምህርትም ጸሎትም ሌሊት ነው የሚሻል፣ ክት ነው። ስለዚህ በክት ልቦና ለመማር ነው ሄደ። ሁለተኛ በቀን ቢሄድ ውርደት ይሆንበታል። ምክንያቱም የመጨረሻ አዋቂ ነው አስቡ። በእድሜ ብትመለከቱት ከጌታ በእድሜ ትንሽ ከፍ ይላል ከቸሮ መድኃኔዓለም እና ለካ ሊቅ ነኝ የሚል በከንቱ ነው ተብሎ እንዳይታማ በሌሊት ሄደ። ታዲያ ቅዱስ ዳዊት ይህንን ምስጢር እያስታወሰ ምን አለ? ሀወስከኒ ሌሊተ፣ መቼ ጎበኘኝ? በሌሊት። ወፈተንኮ ለልቤ፣ ልቤን እመረምራለሁ አልኸኝ። አመከርከኒ፣ በደንብ ፈተንከኝ። ወይ ተረክበ አመፃ በላዕሌ፣ በእኔ ላይ አንዳች ክፍተት አላገኘብኝም። ከመይን በአፍ ግብረ ጓለመያው፣ ፍጡር መስዬ ነው የፍጡር ነገር አልናገርም። እኔ ለጌታ ሲተረጎሙ ለራሱ ለኒቆዲሞስ፣ በነገራችሁ ላይ ጌታ ነው ኒቆዲሞስን የጎበኘው፣ ኒቆዲሞስ ነው ጌታን የጎበኘው። እንዴት ዋላችሁ? ኧረ እንዴት ዋላችሁ? ምን ዛሬ በደንብ እየጮኻችሁ ነው ማለት ጆሮ እና ታውቃላችሁ አይደል? ጉንፋን ያመመው ሰው እየጮኸ ሲሄድ ጆሮ እየተደፈነ ነው የሚሄደው። ስለዚህ በደንብ እየጮኻችሁ ብል ይድፋ እንዳትል መቼም የአራዳ ልጅ ስትለው ምን ታዳግመኛለህ ይላል አይደል? በጥሬ ዘሩ ስንመለከተው ኒቆዲሞስ ነው ጌታን ለመጎብኘት ሄደው። ምስጢሩ ግን ጎብኝ ማን ነው? ጌታን የጎበኘው በቸርነቱ ጎብኝቶታል። ስለዚህ ሀወስከኒ ሌሊተ፣ ተናጋሪው ኒቆዲሞስ ሆነ። ጌታ ሆይ በሌሊት በቸርነት ጎበኘኝ። ወፈተንኮ ለልቤ፣ ልቤን ታምንብኝን አታምንብኝን ብለህ መረመርኸኝ፣ ፈተንከኝ። አመከርከኒ፣ በደንብ አድርገህ ፈተንከኝ። ወይ ተረክበ አመፃ በላዕሌ፣
አይሁድ ፈሪሳውያን ወገኖች እንዳሉ እኔ አንተን ፍጡር ማለት ሎቱ ስብሐት አልተገኘብኝም፣ ፈጣሪነትን አምኛለሁ። ከመይንባፉ የግብረ ጓለማያው አንደበቴ የአይሁድ የፈሪሳውያንን ነገር አይናገርም። አንተን ዘለከ ስብሐት ወአኮቴት አንተን ፍጡር ማለትን አይናገርም። ተናጋሪው ግን ከላይ ያለው ቅዱስ ዳዊት እኮ ነው። በሳኦል ጊዜ ሳኦልን ከአንዴም ሁለት ጊዜ በሌሊት እጁ ላይ ጥሎለታል እና ለዚያ ነው በሌሊት ጠላቴን በእጄ ጥለህ ፈተንከኝ፣ እኔ ሰውኛውን አልናገርም እንዳለ ቅዱስ ዳዊት። ለምን ቢሉ አባቶቻችን ይላሉ ቆላ ተወርዱና አንተ አያገሌ አቤት ያ ደመኛ ወንድምህን የገደለውን አያገሌን ብታገኘው ምን ልታረገው ይላል። አራ አንተ የመቼውን የተረሳው ባገኘውማ እግሩን አጥቤ ራቱን አብልቼ እቤት ያሳድር ይሸኘዋለሁ ይላል። ቢያገኘውሳ ግንባሩን ይለው ማለት ነው። ምን ይሄ ምን ይባላል? ግብረ ጓለማያዊ ይባላል። ጉሉት ይባላል። ሽንገላ፣ የማያረጉትን ነገር ማውራት። ቅዱስ ዳዊት ግን ጠላቱን በእጁ ቢጥልለት እግዚአብሔር የቀባውን አልነካም ብሎ ሄዷል። ፍቅረ ጸላኢትን አፍቅሮ ጸላኢትን ገንዘብ አድርጓል ማለት ነው። ለሁሉም ቅዱስ ኒቆዲሞስ እመረምራለሁ ብሎ ሄደ። እንዳገኘው እጅ ነሳ። ምን አለ? ረቢ አለ፣ መምህር አለው። ነአምር ከመ እምኀበ እግዚአብሔር መጽሐይከ ከእግዚአብሔርነት አንድም ከእግዚአብሔር አብ እንደመጣ ከባሕሪ አባትህ ከአብ አካል ዘእምአካል ባሕሪ ዘእምባሕሪ ተወልደ እዚህ ደግሞ ከድንግል ማርያም ተወልደ እንደመጣ እናውቃለን። ከመ ትኩን መምህረ መምህርን ትሆን ዘንድ ታስተምረን ዘንድ እስመ አልቦ ዘይክል ይግበር ዘንተ ተአምረ ዘአንተ ትገብር ዘእግዚአብሔር ምስሌሁ እግዚአብሔር በሕልውናው ካለበት አንድም ከእግዚአብሔር ከራሱ በቀር አንተ የምትሰራውን መስራት የሚቻለው የለም ማለት። ከዛ ምስጢረ ጥምቀትን አስተማረው። ባጭር አልገባውም። ሁለተኛ ካልተወለዳችሁ አትድኑም አለው። አሃ እንዴት ያለ ነገር አመጣህብን ደግሞ! እንዴት ነው? እኔ አሁን ሽማግሌ ነኝ፣ እናቴ ማኅፀን ገብቼ ነው የምወለድ ሁለተኛ? እንዴት ነው ነገሩ? እስቲ አምጣ አስረዳኝ ጌታ ሆይ ያለ። አይ እንደሱ አይደለም። እውነት እልሃለሁ ዳግመኛ ከውሃና ከመንፈስ ቅዱስ ካልተወለዳችሁ ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ ካልተወለዳችሁ አትድኑም። ከስጋ የተወለደ ስጋ ነው፣ ከመንፈስ ቅዱስ የተወለደ የመንፈስ ቅዱስ ነው። አንድም ረቂቅ ነው ልደቱ አለው። አልረዳው ቢል እስመ መንፈስ ሀበ ፈቀደ ይነፍ ነፋስ ወደደደ ይነፍሳል። ለነሆናችሁ ነፋስ ወደደደ ይነፍሳል አይደል? ኢተአምር እምኀበሂ ይመጽእ ወኀበሂ ይሐውር። ነፋስ ከየት ነው የሚመጣ? አናውቀውም። ወዴት ነው የሚሄድ? አናውቀውም። ከማሁኬ ሁሉ ዘይትወለድ መንፈስ ቅዱስ ከመንፈስ ቅዱስ ሲወለዱ ረቂቅ ልደቱ ይሄ ነው አለ። ጌታ ሆይ እፎይ ትካል ዝንቱ ይሁን፣ ይሄ እንዴት ይቻላል ብሎ አለ። ኃይለ ቃሉ ይመጣ እዚህ ላይ ነው። እንዴት ይቻላል ዳግመኛ መወለድ፣ ከመንፈስ ቅዱስ መወለድ፣ ከማኅፀነ ዮርዳኖስ መወለድ እንዴት ይቻላል ብሎ ሲለው አንተ ሊቆሙ ለእስራኤል አንተ እስራኤል ምንድን ነህ? መምህራቸው፣ ሊቃቸው፣ መሪያቸው ነህ። ወዘንተ ነገር የተአምር ይህንን ነገር አታውቅም ምን አለው። ቅድም እንዳልኳቸው አነጋገር ነው። ቃለ አንክሮ ነው፣ ቃለ ተግሳጽ ነው፣ ቃለ ተዋስኦ ነው። እየጠየቀው እያደነቀ በጌታስ ማድነቅ የለበትም ግን በሰው ልማድ ከዚያ ውጭ ግን እየወቀሰው ነው። አባቶቻችን ምን ይላሉ? ይሄ ሳይኮሎጂ ተምራችኋል? ስነ ልቦና ትምህርት እንዴት ዋላችሁ? ኧረ እንዴት ዋላችሁ? እንደሱ ይሻላል። ሳይኮሎጂ የሚባል ትምህርት አለ፣ ስነ ልቦና። በስነ ልቦና ትምህርት ካገኘኋቸው ወይ ካነበብኳቸው ነገሮች መካከል አንደኛው ምን ይላል? ለሰው ልጅ አስተያየት መስጠት ስትፈልግ ስህተቱን መንገር ስትፈልግ ቀጥታ እንዲሄድ ስህተቱን አትንገረው። ሜክ ኢት ሳንድዊች ይባል የለም? ምን አድርገው? ሳንድዊች አድርገው። ሳንድዊች የሚባል ብስኩት አለ አይደለም? የለም እንዴ? አለ የለም? ኧረ አይሰማኝም። የገጠር ልጆች ናቸው መሰለኝ ብዙዎቻችሁ። አቡ ወለድ ሳትበሉ ነው ያደጋችሁት? አሁንም አለ አይደል ገበያ ላይ? ኧረ እንዴት ዋላችሁ ነው ኮርታችሁ እናንተ የበርገር ልጆች ናችሁ። አቦወለድ ብስኩት አናውቅም። ሳንድዊች ብስኩት አለ አይደል?
ሳንድዊች ማለት ከላይ ብስኩት ከታች ብስኩት ካለ መሀሉ ላይ ምን አለው? ክሬም አለው። በጣም ጣፋጩ ነገር የትኛው ነው? ክሬሙ። ቁም ነገሩ እሱ አይደል? እንደዛ ሆን ይላል። ምን ማለት ነው? አመስግነው ተቸው አመስግነው አይደለም? ምንድነው? ብስኩት ክሬም ብስኩት አይደል? ምስጋና ትችት ምስጋና። ቀጥታ ሄደህ ብትገስጸው አይሰማም። የሰው ልጅ ጭንቅላት በተፈጥሮ ሳይሆን ከማህበራዊ ልማድ የተነሳ ለምስጋና ቶሎ የሚከፈተውን ያክል ለትችት አይከፈትም። አንዳንድ ሰዎች ይህን ያክል እንደው እየወረድክባቸው አንድ ቀን ሳታመሰግናቸው ሰዎች እንዴት ነው የሚሰሩ? ግን ትንሽ ከሳይኮሎጂ ወጣ አልክሳ ይላሉ። ደግ አደረኩ። ለምን? እግዚአብሔር በግድ እንድትሰሙ ያደርጋል። ቸር ነዋ። ከዚያው ስራ ግን ደግሞ አካሄዱ መታረም አለበት። አንዳንዴ ማመስገን ጥሩ ነው። አሁን ላመሰግናችሁ ነው። ተዘጋጁ። እኔ አመስገኛችሁ ስለማላውቅ ብዬ ነው። ግን የሚገርማችሁ ነገር አመስግን ብትሉኝ ምን ብዬ ነው የማመሰግናችሁ? የለማ የሚመሰግን ነገር ዋሽቼ ወድሶ ለሰብ በዘኢኮነ ድልወቱ ሊቃውንት ሰውን በማይገባው በሌለው ነገር አመስግነው ይላል። ለምሳሌ ወንድሞቻችን በጣም ስርዓት አዋቂ፣ ስርዓት ጠንቃቂ፣ ስርዓት ጠባቂ እንደሆናችሁ ይበዛል። በጣም ይቅርብኝ። ያልተሰጠኝን ነገር ምን ያደርግልኛል? ቅዱሳንን ባመሰግን ነው የሚሻለኝ። እነሱን አመሰግናለሁ፣ እናንተን ወቅሳለሁ። አይስማማችሁም? ንገሩኝ እንጂ ምስጋናውን ለእግዚአብሔር ወቀሳውን ለእናንተ ይበቃል። እነሱ ግን እናንተ ግን እንደዚህ አታደርጉ። እኔ ያው ስለማልችል ነው፣ የችሎታ እጥረት ነው። አንድም የእግዚአብሔር ስጦታ ነው። እናንተ ግን መጀመሪያ ወንድሜ ሆይ ይሄን ማድረግ በጣም ጥሩ ነው፣ ደስ ይላል፣ በጣም አስደስተኛል፣ በጣም ግሩም ነገር ነው። ግን ደግሞ እዚች አካባቢ እንደው ብታያት ይታያል እኮ ፍጥጥ ብሎ ብታያት እንደው ትንሽ እዚች አካባቢ እላለሁ። ከዛ መጨረሻ ኢንጂነር ኢስማኤል እንደምትለው አጠቃላይ ግን ጥሩ ነው ይበል የሚያሰኝ ጎበዝ ትለዋለህ። ይሰማል። ለዛ ችግር የለውም። ይሄ ሰው ጥሩ ሰው ነው ይላል። ከዛ ሌላ ቀን ልትመክረው ስትመጣ ጆሮን ከፍቶ ነው የሚጠብቅህ። ትጎልበታለህ። ያን አስተያየት ይሄን ከማን ተማር ነው? ከጌታ። ምን አለው? አንተ ሊቆሙ ለእስራኤል። አንተ የእስራኤል ምንድን ነህ? መምህር፣ ሊቅ፣ የበላይ ነህ። አመሰግነው አላመሰግነው? ልክ ቅዱስ ኒቆዲሞስ በምስጋና ልቡ ሲከፈት ወዘንተ ነገር የተአምር ይችን አታውቅም ምን ዋለው? እንደገና አንገቱን ደፋ። ኒቆዲሞስ ገባው። ለምንድን ነው የወቀሰው ቢሉ ሌሎቹ መጻሕፍት እንዲያው ኦሪት ላይ ያለውን እንኳን ብንተው በትንቢተ ኢሳይያስና በትንቢተ ሕዝቅኤል በመዝሙረ ዳዊት ሁለተኛ ዳግመኛ ስለመወለድ የተጻፉትን ያነባቸዋል፣ ይተረጉማቸዋል እኮ ኒቆዲሞስ ከታላቅ ወንድሙ ከገማልያል ጋር በትውፊት እንደሚነገረው ልብ በሉ። የሚተረጉመው ኦሪት፣ የሚተረጉመው መዝሙረ ዳዊት፣ የሚተረጉመው ትንቢተ ኢሳይያስና ትንቢተ ሕዝቅኤል እንኳን ያፈጠጠ ስለ ዳግመኛ ከውሃ ከመንፈስ ቅዱስ ስለመወለድ ይናገራሉ። እነዛክሙ በማይነጹ ወትነጹም ርኩስክሙ ተብሎ ተነግሯል። ለዛ ነው አንተ የእስራኤል መምህሩን እንዴት አታውቅም ብሎ ያለው። ከዚያ በኋላ ግን አስተማረው። የሰማነውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክርነታችንን ግን አትቀበሉንም። ወረድ ብሎ አልቦ ዘዐርገ ውስተ ሰማይ ዘእንበለ ዘወረደ እምሰማይ፣ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ብሎ ምስጢረ ሥጋዌን ምስጢረ ጥምቀትን ነግሮት ነበረ። ምስጢረ ሥጋዌን ነገረው። ከዚያ ጌታ አንድያ ልጁን ለዓለሙ ሁሉ ቤዛ አድርጎ እስኪሰጥ ድረስ ዓለሙን እንዲሁ ያለ ዋጋ ወዷል ብሎ ምስጢረ ሥላሴን አስተማረው። ከዛ ወረድ ብሎ ስለ ብርሃን ምንነት አስተማረው። ብቻ በዚያች ሌሊት ኒቆዲሞስ ተምሯቸው የሄደ ብዙ ነገር አላቸው። እኛ ግን አንዱን መረጥ ነው። እሱ ምንድን ነው? በፊቱ ላይ እያለ በጭንቅላት ውስጥ እያለ በአካባቢው እያለ ያልተረዳውን ዳግመኛ የመወለድን ነገር ጌታ አንስቶ ምን አለው? ባለማስተዋሉ ምክንያት አባታችን ቅዱስ ኒቆዲሞስን ወዘንተ ነገር የተአምር ይህንን ነገር አታውቅምን አለው። አሁን እናንተ ልጠይቃችሁ፣ ደህና ዋላችሁ? መልካም።
አሁን እናንተ ክርስቲያኖች ናችሁ አይደለም? ንገሩኝ እንጂ። መልካም። ክርስትናን ቢያንስ በሶስት አንጻር እናንተ ታውቁት እንደሆነ አታውቁት እንደሆነ ልፈትናችሁ። አንደኛ፣ በክርስትና ጉዳይ ላይ ለምንጠየቀው ሁሉ መልስ ለማዘጋጀት እንደምንደክም አውቃለሁ። ነገር ግን የክርስትና መለኪያው ለሰዎች መልስ መስጠት አይደለም። ክርስትናን በተገቢው መንገድ አምኖ ተምሮ መገኘት ነው። ተገቢውን ትምህርት ተምሮ እምነቱንም አምኖ የተገኘ ሰው ስንት ነው ከመካከላችሁ ብሎ ለመጠየቅ አንዳንድ ጥያቄ ልጠይቃችሁ። ደህና ዋላችሁ? መልካም። ከክርስትና መሰረታዊ ትምህርቶች መካከል አንደኛው ምስጢረ ሥላሴ ነው። የመጀመሪያው ምስጢረ ሥላሴ ትምህርቱ ምንድን ነው የሚባለው? ምስጢረ ሥላሴ። ምስጢረ ሥላሴ ምስጢር የተባለ ለምንድን ነው? እንደ በጋራ እንድትመልሱልኝ ነው የምፈልገው። እጅ ምናምን እንድታዘዋር። ምስጢረ ሥላሴ ለምንድን ነው ምስጢር የተባለ? ምን? ስለማይገኝ ስለማይታወቅ? ንገሩኝ እንጂ። ምስጢረ ሥላሴ ምስጢር ለምን ተባለ? እንግዲህ ምን ልላችሁ ፈልጌ መሰላችሁ? እንድትማሩ ነው። የተማራችሁም ዘንግታችሁት እንደሆነ እንድታጠብቁ እንድትከልሱ፣ ያልተማራችሁም እንድትማሩ ነው። ምስጢረ ሥላሴ ለምን ምስጢር ተባለ? ምስጢረ ሥጋዌ ከሦስቱ አካላት አንዱ ወልደ እግዚአብሔር ሥጋችን ተዋህዷል አልተዋህደም? ንገሩኝ እንጂ። እግዚአብሔር አንድም ሦስትም ነው አይደለም? አንድነቱን እንያዝና ወልድ ሰው ሲሆን ምንጊዜም አንድ ስለሆኑ መንፈስ ቅዱስን አብና መንፈስ ቅዱስም ሰው ሆነዋል። እንዲህ ብለን እናምናለን? ንገሩኝ እንጂ። ሶስት ሰው እኮ ነው የሚሰማኝ። አብና መንፈስ ቅዱስ ሰው ሆነዋል አልሆኑም? ንገሩኝ። አንድ አይደሉም። አንድ አይደሉም። ምንም ሶስትነት የአካል የስም የግብር ሶስትነት ቢኖራቸው በባህሪ ስንት ናቸው? ንገሩኝ። ስለዚህ በባህሪ አንድ ከሆነ ቢያንስ በባህሪ አብና መንፈስ ቅዱስ ሰው ነው አለ። ደህና ዋላችሁ? ንገሩኝ። ምንድን ነው መልሱ? ንገሩኝ። ምንድን ነው መልሱ? ይኸውላችሁ ለሁሉም ምስጢረ ሥላሴ ምስጢር የተባለ ቃሉ ራሱ ምስጢር ምን ማለት ነው? የተሰወረ ማለት ነው አይደለም? ከማን የተሰወረ ትሉኝ እንደሆነ ምስጢር መባሉ ከፍጥረት ሁሉ የተሰወረ ማለትም እግዚአብሔር ራሱ ካልገለጠው በቀር ማንም ፈልጎ የማያገኘው ስለሆነ ምንድን ነው? ምስጢር ነው። ሰውም ቅዱሳን መላእክትም በመመራመር በመፈለግ የማይገኝ ነገር ስለሆነ ምስጢር ነው። አንደኛ። ሁለተኛ ምስጢር መባሉ ምስጢር ማለት ሁሉም የማያውቀው ማለት አይደለም። ደህና ዋላችሁ? ምስጢር ማለት እነማን የሚያውቁት ማለት ነው? ጥቂቶች የሚያውቁት ማለት ነው። ጥቂቶች ማለትም ያመኑት ብቻ የሚረዱት ማለት ነው። ያመኑት ብቻ የሚረዱት፣ ላመኑት ግልጽ፣ ላላመኑት ግን ምስጢር ስለሆነ። ሶስተኛ ምስጢር መባሉ በመንፈሳዊ ሕሊና እንጂ በደማዊ ልቦና የማንረዳው ነገር ስለሆነ። ደህና ዋላችሁ? መላእክት ለአሁን በመካከላችን አሉ አይደለም? እናያቸዋለን? አናያቸውም። ለምን? በስጋዊ አይን አይታዩማ። ምስጢር ተብሏል። ሌላኛው ምስጢረ ሥላሴ ምስጢር የተባለ በሥላሴ አምነን የምናገኛቸው ሀብቶች አሉ። ወሀቦሙ ስልጣነ ውሉደ እግዚአብሔር ይኩኑ ለለአምኑ በስሙ። እኛ ስንጠመቅ የሥላሴ ልጆች ነው የምንባለው አይደለም? እንዴት ዋላችሁ? ልጆችስ ልጆች ሆነናል፣ ወልዶናል። አኩቶ ለአቡከ ዘወለደኒ በዋሂድ ወልዱ እንዲሉ በአንድያ ልጇ ምክንያት
እኔን የወለደኝ እግዚአብሔር አብን አመሰግናለሁ እንዳለ ደራሲ ወልዶናል። ነገር ግን እንዴት እንደወለደ አናውቀውም፣ አንረዳውም። ምስጢር ተብሏል። ለሁሉም ላላመነ የማይረዳ በስጋዊ በደማዊ ሕሊና የማይታወቅ እግዚአብሔር ካልገለጠው በቀር ሰው በምርምር የማያገኘው አንድም ሀብት፣ ረድኤት፣ ምሕረት፣ ቸርነት ሲያሰጥ ኋላ እንረዳዋለን እንጂ ፊት ለፊት ማየት መረዳት የማይቻለን ነገር ስለሆነ ምስጢር ተብሏል። ሁለተኛው አብና መንፈስ ቅዱስ ሰው ሆነዋል ወይ ትለኝ እንደሆነ አልሆኑም። ምስጢረ ሥላሴን ያላወቀ ሰው ምስጢረ ሥጋዌን መረዳት አይችልም። በምስጢረ ሥላሴ እግዚአብሔር ስንት ነው? አንድም ሶስትም ነው። ሶስትነቱ አያጣላም። ወልደ እግዚአብሔር ስለሆነ በተለየ አካሉ በወልድነቱ ነው። በተለየ ስሙ፣ በተለየ ግብሩ፣ በተለየ አካሉ ነው ሰው የሆነ። ባህሪ ግን ስንት ናት? ስንት ናት? ግን በውስጧ ሶስት ከዊን አላት። አብ እንዴት ዋላችሁ? አብ ንገሩኝ። ወልድ መንፈስ ቅዱስ። አዎ ወልደ እግዚአብሔር ክርስቶስ ሰው ሲሆን አብና መንፈስ ቅዱስ ሰው ያልሆኑት በባህሪም ቢሆን ሰው የሆነ በተለየ የከዊን ቃልነቱ ነው። በከዊነ ቃልነቱ ነው። ለዛ ነው ዮሐንስ ወንጌላዊ ምንድነው የሚለው? ቀዳሚሁ ቃል። በዚያችኛይቱ ከዊን አመጣ። ቀዳሚሁ ወልድ ወውቱ ወልድ ስጋ ኮነ አላለም። ወውቱ ቃል። ለምን? በተለየች ከዊን ነው። ደህና ዋላችሁ። እንግዲህ አንተ ሊቆሙ ለእስራኤል ወዘንተ ነገር የተአመረ አለ አይደለም? አንተ የእስራኤል መምህር ነህ፣ ይህን አታውቅም ምን አለው? ክርስቲያኑ ነህ፣ ይህንን አለማወቅ አይቻልም። ስለዚህ ተማሩ፣ ተመራመሩ ለማለት ነው። ገብቷችኋል? ገብቷችኋል? ኧረ በሞቴ ምን ኧረ በወላዲተ እስቲ እናንተ ፊት ዝም በሉ። ከኋላ ያላችሁ ገብቷችኋል? ባይገባችሁ ሴት ደርሳለሁ ነገሩ። እዚህ በላይ ምን አመጣለሁ? ሁለተኛዋ የክርስትናችን መለኪያ ምግባር ናት። ምግባር ቸሩ መድኃኔ ዓለምን ቅዱሳንን መምሰል። አዎ ጥሩ ነው። እስቲ በሞቴ ልጠይቃችሁ፣ ፍቅርን የሚያውቅ ሰው እስቲ እኔ ፍቅርን አውቃታለሁ የሚል ፍቅር የምትባል አንዲት ወይዘሮ ሳይሆን ፍቅር የሚያውቅ ሰው እስቲ ፍቅርን የሚያውቃት እንዴት ዋላችሁ? ፍቅርን የሚያውቅ ሰው እስቲ የምግባራት ሁሉ ራስ ፍቅር ናት። የሚያውቃት ፍቅርን እስኪ ደህና ዋላችሁ። አሁን ወይ ጌታቸው ረዳን ወይ ማነው የሚባለው ያሰብሳቢያቸው ዶክተር ደብረ ጽዮንን ወይ ይሄ ማን ደንዳአ ነው የሚባለው ታየ ደንዳአ የሚባል አንድ ደንቆሮ ደግሞ ተነስቶብናል። እያያችሁ ዝም ምንለው እኮ አላርፍልናል። አላያችሁትም? ትናንት ቤተክርስቲያን ያላትን እኔ እኮ በጣም ማዝነው በዚህ ዘመን እንዲሁ የተማረ ሰው አስቀምጦ ቢያሰድቡን ምን አለ? እንዲሁ የተማረ ይግደለኝ ብለን ይል ሳምንት ደህና ዋላችሁ። እንዲሁ እነ ፕሮፌሰር ዶክተር ምናምን የሚባሉ ሰዎችን ትንሽ እውቀት ያላቸው ነው ይስደቡንሽ። እንዲሁ የፊደል ያልቆጠረ ሰው የምን አድርገነው ነው? በእውነቴን ነው። ያልተማረ ሰው አፉ እኮ ቆሻሻ ነው። ቆሻሻ የተማረ ሰው ሲሰድብህ አለው አይነት አለው አሰዳደቡ። የእውነቴን ነው። እኔ ለምሳሌ ነፍሳቸውን ያለ ፕሮፌሰር መስፍን ወልደማርያም አይጥሙኝም። እነ ፕሮፌሰር ጌታቸው ኃይሌ ብዙ አይጥሙኝም። በሃይማኖት ጉዳይ አይጥሙኝም። በዘመናዊ አደንቃቸዋለሁ። በሃይማኖት ጉዳይ አይጥሙኝም። ግን ቤተ ክርስቲያን ላይ ትችት ሲሰነዝሩ እንኳ ምሁራዊ መንገድ አላቸው። ስህተት ቢሆንም እንኳን አለ አይደል? ለክፋት አይደለም። እነሱ በስጋዊ ጭንቅላታቸው ተመራምረን ደረስንበት ያሉትን ነው የሚናገሩት። ይሄ ሰውዬ ዶክተር አብይን ከግራኝ አህመድ ጋር አነጻጽራችሁ ቤተክርስቲያኗ እያስተማረች ነው።
ደህና ዋላችሁ? እንዴት ዋላችሁ? አስተምረናል እንዴ? ግራኝ አህመድ ነው ዶክተር አብይ ብለናል። እንግዲያው ዛሬ እንበል። አዎ ግራኝ ሳይሆን ሰውየው ቀኝ አህመድ ነው። እውነቴን ነው። ልዩነቱ ያኛው አራጅ ነው፣ ይሄኛው አሳራጅ ነው። እስካሁን በራሱ ሲያርዳል ቆየ እንጂ በሉት ነው። በሉት ከሆነ እያለው ነው እንግዲህ ምን ይሆን? በዚያ ላይስ መብታችን አይደል እንዴ? ይከለክለናል? ዲሞክራሲ ብሏል አይደል? አንድ ጊዜ ዲሞክራሲ ነው። በቃ አብይ አህመድ ግራኝ አህመድ ነው። 4 ነጥብ። ምን ታመጣል? አሃ ቀላል እኮ እንደው በሞቴ ምን ያደርጋል ማፊዝ? ምን ያደርጋል ማፊዝ? ይሄን ያነሳውላችሁ ለምን? ይሄን ያክል እንደዚህ የሚለውን ሰው ከዛ እነሱ የአዲሱ አረጋ የሚባለውን ባለጌ ሰውዬ፣ ያ ደግሞ ሽመልስ አብዲሳ የሚባል ቀፎ አለ ደግሞ እዛ። የእውነቴን በጣም ማዝነው ታውቃላችሁ። አቅም ያለው ሰው እንኳን ባስፈጀን አንድ ነገር ነበረ። ምንም ግራ ቀኝ አውቃለሁ እኔ ተምሯል እንደዚህ ምናምን ዶክተር ዳኛቸው አስተምሮታል ምናምን ትለኛል። ቀፎ ነው። ምክንያቱም ይሄንን ምን ለምን እንደሆነ ታውቃላችሁ? ጭንቅላት እንደሌላቸው የምታውቁ እዚህ የተናገሩትን እዚህ ያጠፉታል። እዚህ ውል የላቸውም። ለነገሩስ ጥርናፊያቸው ውል ከሌለው እንዴት ብሎታቸው ውል ይገኛል? እኔ በጣም አዝናለሁ። ፖለቲካ እንዳይመስልህ ነኩን። እንግዲህ እዚህ በላይ ምን እንዳይመጣ ነው። ቤተክርስቲያኑ ተቃጥላለች፣ ወገኖቻችን ነው ታርደዋል። ምን ቀረ? ተራዬን ነው የምጠብቀው እኔ፣ አንተም ተራህን ነው የምጠብቀው። ያነሳሁት ግን ለምንድን ነው? አሁን እነዚህ ሰዎች ጎንደር እንግድነት ቢመጡ እግራቸውን አጥበን እራት አብልተን አልጋ ልቅ እናሳድራቸዋለን። እንዴት ዋላችሁ? እኔ ልንገራችሁ ምን እንደምናደርጋቸው። ልብሱን አስወልቀ ባበርባራ ቁልጭ አድርገህ ገርፈህ አይደለም እንደ ቆላ ሰው እኔ በነገራችሁ ላይ አንዳንዴ ግን የአንዳንዱ ሽፍታ ጭካኔ ይገርመኛል። አንዱን ከሰሜኑ ኢትዮጵያ ክፍል የሚመጣ ወንድም ጥንጁት የሚባል ታውቃላችሁ አይደል? ማጠኛው እሱን ጭኗል። አማርኛ ችግር ነው እና መንገድ ላይ ምንድን ነው የጫንክ አሉት። ጡዩት። ምን ጡዩት? እና በል ውረድ ብለው አይጣል ነው ፊቱን ወደዛ ዙር አሉት። እስክስታ ወረድልን ብለዋል። ዞር ብትል እንገላለን። ጠዋት 2-3 ሰዓት አካባቢ ነው እስክስታ። ዞር አትበሉታል። ወዲያው እኮ እነሱ 10 ደቂቃ በኋላ ሄደዋል። እስከ ማታ 10 ሰዓት እስክስታ እየወረደ ነው። ኃላፊዎች መጥተው በስንት ግልገላ ነው ያስቆሙት። ሲያስቆሙት ጨርቅ ነው የሆነ እዛው ላይ በጣም መጥፎ ነው። ጨርቅ ነው የወደቀ እዛ የለም በቃ ራሱን ሰዓት። እንደዛው ደግሞ አንዱ ሹፌር 30 ሺህ ካላመጣ ብሎ ባበርባራ። አንተ ቸው መድኃኒዓለም ምን አቆራረጣችሁ ይገርመኛል። ምን አጠፋ? እንደው ኃላፊ አግዳሚ ሆነ። አንዳንዱ ሽፍታ አውሬ ነው። አንዳንድ ደግሞ ለሀገር ጠቃሚ የሆነ ደግሞ አይጠፋም መቼም አለ አይደል? ወገኖቼ ተበደሉ ብሎ እንደ አጤ ቴዎድሮስ የሚሸፍትም ይኖራል አሉ። ደግሞ እናውቃቸዋለን፣ ታወቃል። ግን ሌባ ዝም ብሎ ለስርቆት የወጣ ሰው ግን ያሳፍራል። እና እንዲያው በሞቴ ኧረ እነሱን እንተዋቸው። እንዲያው በሞቴ እንዲያው እስቲ እንዲያው የፍቅር ስራ እንዲያው እስቲ እንመስክር። ፍቅርን እናውቃታለን አናውቃትም? እንዴት ዋላችሁ? ፍቅርን እናውቃታለን አናውቃትም? አናውቃትም ብዙዎቻችን። ለዚያ ነው አንተ ሊቆሙ ለእስራኤል ወዘንተ ነገር የተአምር ክርስቲያን ነን። ፍቅር ካላወቅን ምን ነው ክርስትና? እናንተን ብቻ እንዳይመስላችሁ ማቅሳችሁ። ትልቁ ደንቆሮ ፊታችሁ ቆሞ የሚለፈልፈው አይምሮ የጎደለው ስራ በጎ ስራ የሌለው መለፍለፍ ብቻ ስራው እናንተን የሚወቅስ ግን እርሱ ደግሞ በጎ ስራ የሌለው ሰው። እኔ እናንተን ብቻ አይደለም ማቅሰው ራሴን። ፍቅርን ካላወቅን፣ ትህትናን ካላወቅን፣ ትዕግስትን ካላወቅን፣ ምጽዋትን ካላወቅን ታዲያ ምን ሆኖ ክርስትናው ነው? ለዚህ ተግሳጽ እንሽዋለን። ሶስተኛውና የመጨረሻው ግን
እንዲያው በሞቴ በዚህ ዘመን አንድ ክርስቲያን እንዴት ነው መኖር ያለበት የሚለውን ነገር እናውቃለን። ምንድን ነው ማድረግ ያለብን ወንድሞቻችን? ለምሳሌ ሰሞኑን ጎንደር አካባቢ አንዳንድ ግርግር ነበር አይደለም? እንዴት ዋላችሁ? ግርግር ነበር አይደለም? አዎ። አላመሰግናችሁም። ከቀበሌ 13 የመጣችሁ ካላችሁ፣ ከቀበሌ 12 የመጣችሁ ካላችሁ፣ ከታች የመጣችሁ ካላችሁ እኔ በግልጽ ልንገራችሁ፣ ለክርስትና መቆም ማለት ከአህዛብ ከእስላሞች ጋር መጣላት ማለት አይደለም። እንደሱ ማለት አይደለም። በቀደም ግርግሩ ተፈጠረ። ከዛ በኋላ ማድረግ ያለባችሁ ጣውላ ላይ ምስማርን ሰክተህ ነው የምትሄደው። በነገራችሁ ላይ የጅልነታችሁ ጫፍ ክላሽን ይዞ ቢወጣ ቤት ልትደርስ ነው። ጣውላ ላይ ምስማር ሰክተህ ይወጣው። በጣውላ ነው ክላሽ የምትዋጋው፣ ያውም ደህና አድርገህ ሱሪን እንኳን ማትታጠቅ የጅል ጥርቅም። ስርዓት ያለው ሰውነት እንኳን የሌለ ስፖርት ስሩ እስቲ፣ በሞቴ ስፖርት ስሩ። በተለይ ዲስፕሊን ያለው ስፖርት ስሩ። ያላል እንደ ማርሻል አርት እንደ ምናምን አይነት ስሩ። ዲስፕሊን ናችሁ። እስኪ ፊዚካሊ ፊት ሆኖ ስፖርት ስሩ። ኃጢአት አይደለም። ባለፈው ሳምንት ጠይቃችሁ ነበረ፣ ድጋሚ ልንገራችሁ። በመጀመሪያ ደረጃ አቅም ይኖርህ። አቅምህን ገንባ። በቃ ወዲህ ለጤና ወዲህ ሃይማኖቱ መንግስቱ ራስህ እንዳትከላከል የሚከለክል ምንም የለም እዚህ ዓለም ላይ። መጀመሪያ ራስህን ትከላከላለህ። ምንም አደጋ ሲመጣ ራስህን ትከላከላለህ። ቀጥሎ ቤተሰብን ትከላከላለህ። ቀጥሎ ቤተክርስቲያንን ትከላከላለህ። ቀጥሎ በመላ ሀገርን ትከላከላለህ። ያን ለማድረግ ግን መጀመሪያ ራስህን ችለህ መቆም አለብህ። ጣውላ ላይ ምስማር ሰክተህ የምትወጣ ከሆንክማ ዜሮ ነህ። የለህም። አልወደድኩትም እኔ። ጠብ ያለሽ በዳቦ ጫፌን ነኩኝ ብላ አካኪ ዘራፍ። የለም። ቤተ ክርስቲያን 50 ሲቃጠል የት ነበርክ? አንተን መንገድ ላይ ባጃጅ አስቆሞ የሆነ ነገር ስለተናገረ አካኪ ዘራፍ የምትል ወንድም ሲታረድ ምንም ያላልክ፣ ቤተ ክርስቲያን ስትቃጠል ምንም ያላልክ፣ አባቶች ሲዋረዱ ምንም ያላልክ፣ አንተን ሲነካህ ነው እንዴ ትዝ የሚልህ? እንዴት ዋላችሁ? እንዴት ዋላችሁ? መጽሐፌም ቢመታ ምን ይላል? ይሄኛውን አዙርለት ይላል። እሱን ሕግ መጣስ አንችልም። ይኸውልህ እኔን በጥፊ ቢመታኝ ይሄን ቢመታኝ ይሄኛውን ማዞር አለብኝ። አንተን ሲመታ ባየው ግን እመልስለታለሁ። ይሄ ስርዓት ነው። ወንድሜን አላስነካውም፣ ቤተ ክርስቲያንን አላስነካም፣ ወገኖችን አላስነካም። እኔን ግን የፈለገ ያድርገኝ። ይህ ነው የክርስትና መሰረቱ። ይሄን ሲመታ ይሄን ስጠው፣ የወንድምህን አይደለም። ጫፍ የተነካ አምላካች ዘራፍ ትላለህ እንዴ? ባለፈው 10 ዓመት ውስጥ ጎንደር ከተማ ውስጥ ሙሉ በሙሉ በእነሱ ስትወረር የት ነበርክ? በስንት ዓመት ነው ከእንቅልፍ የነቃኸው ለመሆኑ? አረ ለመሆኑ አሁን ነቅተሃል? ለዛ ነው ወዘንተ ነገር የተአምር እችን እንኳን አንድ ክርስቲያን እንዴት መኖር እንዳለበት ጠላት ሊያጠቃ ቢመጣ ምንድነው ማድረግ ያለበት? እሱ ብቻ አይደለም፣ አውቃለሁ። ለምሳሌ ከዛ ደግሞ በቀጣዩ ቀን ደግሞ ቀበሌ 11 አካባቢ የሆነውን ደግሞ ሰማሁ። ማታ ላይ እስከ አንቃሩ መዝሙር ከፈትክ። ስህተቱ ያንተ ነው። ፖሊስ ክርስቲያኑ ትክክል ነው ብሎ ክርስቲያኑ እንደደገፈ አውቃለሁ። ለምን? መዝሙር ማዳመጥ መብት ስለሆነ። እኔ ግን ስህተት ነው ላለሁኝ። ምክንያቱም የድምፅ ልኬታ የሚባል መዝሙሩን ለማን ነው የምትከፍተው? ደህና ዋላችሁ? ኧረ እንዴት ዋላችሁ? የሰው ጆሮ ለመብሳት ነው? እስላሞችን ለማበሳጨት? ለምን? የፈለገ መጥፎ የሆኑ እነሱ መጥፎ ስለሆኑ እኛ መጥፎ እንሆናለን እንዴ? አንሆንም። ስለዚህ መዝሙሩን በልኩ ክፈተው። ላንተ በዙሪያ ሰዎች ካሉ ለዙሪያ ያሉ ሰዎች ብቻ ክፈተው። በዛ ላይ ደግሞ ጠዋት መዝሙር ትከፍታለህ፣ ማታ ዘፈን ትከፍታለህ። ይታወቃል እኮ መድኃኒት ከመርዝ ጋር ቀላቅልህ ነው እኮ የምትሰደው። ሶስተኛው ያው ትናንት የተፈጸመ ነው፣ ሰምታችኋል። እንግዲህ ደስ ብሎኛል። አንዳንድ ሰዎች ገጀራ ምናምን ሲባል ውሸት ነው የሚመስላችሁ አይደለም? የነበረ ሰው አለ፣ ያየ ሰው አያችሁት አይደል? በቃ ምን ቀረ እንግዲህ። እዚህ በኋላ መጠንቀቅ ነው።
አንተ ሊቆሙ ለእስራኤል አንተ ክርስቲያን ነህ፣ ያውም ኦርቶዶክሳዊ፣ ለዚያውም ኢትዮጵያዊ፣ እንዲያውም ጎንደሬ። አዎ ጎንደር ማለት የሀገር ግንድ ነው፣ ለሀገር የሚሞት ነው፣ ራሱን ለወገኖቹ የሚሰዋ ነው። የቴዎድሮስ ልጅ ነህ? ደህና ዋላችሁ። የቴዎድሮስ ልጆች ናችሁ። ቴዎድሮስ መጨረሻው ምንድን ነው? ሰማዕት ነው የሆነ፣ ራሱን የሰዋ ለሀገሩ ለወገኑ። ጎንደሬ ከሆንክ እንደሱ አድርግ። ለኦሮሞ ሙትለት፣ ለትግሬው ሙትለት፣ ለወላይታው፣ ለሲዳማው፣ ለሶማሌው፣ ለአፋሩ ሙትለት፣ ለእስላሙም እንኳን ሙትለት። ሙትለት ማለት ግን ወንድምህ እንዲገል አድርገው ማለት አይደለም። አንተ በጎውንለት፣ ወንድምህን ግን ጫፉን እንዲነካው እንዳትፈቅድለት። ቤተ ክርስቲያንን ግን ጫፏ እንዲነካት እንዳትፈቅድለት። አዎ የዘመኑ ክርስቲያን ይህንን ማወቅ አለበት፣ ማስተዋል አለብን። በእውነቱ እንዴት መኖር እንዳለብን ማወቅ አለብን። ይሄ ቃለ ተግሳጽ ይህችን ነገር አታውቅምን? ፖለቲከኞቹ ቤተክርስቲያንን ሊወጧት እንዳሰፈሰፉ አታውቁምን? አሕዛብ ቤተክርስቲያንን ለማጥፋት እንዳቀዱ አታውቁምን? ፖለቲከኞችና አሕዛብ ብቻ ሳይሆን መናፍቃን ብቻ አይደለም፣ የኛ ቤተሰቦች ራሳቸው ከተሐድሶው ከፖለቲከኛው የተጋባ ስንት ባለጌ አገልጋይ እንዳለ አታውቁምን? አዎ ቤተክርስቲያን የምትጸዳበት ጊዜ ይመጣል። የምትጸዳበት ማለት ግን ክፉን ባለጌውን ማለት ነው እንጂ አገልጋዮችን ማለት አይደለም። በስመ አገልጋይ የሚነግደውን ነው። ስለዚህ ሁለቱን አንድ ላይ እናስኪድ። በዚህኛው ጎን ስሜታዊ ሆነ ጣውላ መስማር ይዘህ አትወጣ እባክህ። ይኸውላችሁ ክርስቲያን ነን አይደለም? እንዴት ዋላችሁ? ክርስቲያን ነን አይደለም? ለዚያውም ኢትዮጵያውያን አይደለም? ለዚያውም ጎንደሬ። ጎንደር ላይ ስለማስተምር ሁሉም ኢትዮጵያዊ ጎንደሬ ነው። ለሀገሩ ከሰራ ጎንደሬ ነው። ተደጋግሞ ተናገር ያለው ጎንደር የዘር ስም አይደለም። ጎንደር የሱሪ ለሰው የመኖር ለሰው የመሞት ስም ብቻ ነው። ጉንድ ነው አይደል? እንዴት ዋላችሁ? ግንድ ታውቃላችሁ አይደለም? ግንድ ከታች ስር አለው አይደለም? ስሩ ግንዱን ይይዘዋል፣ ይሸከመዋል አይደል? ስር የተባሉ እነማን ናቸው? የውስጡ ስር አክሱም ነው። ቀጥሎ ትንሽ ከፍ ብሎ ያለው ስር ላሊበላ ነው። ትንሽ ከፍ ብሎ ያለው ስር ሸዋ ነው። ግንዱ ማን ነው? ጎንደር ነው። ቅርንጫፉን ሁሉ የሚሸከም ጎንደር ሰልፍ ለምንድን ነው ያልወጣ ብሎ ይላሉ። እኛ ሌላ ሰልፍ ላይ ነን፣ ግድ የላችሁም። እኛ ሰልፋችን ወደ እግዚአብሔር ነው፣ ወደ መንግስት አይደለም። ምክንያቱም ሰልፍ ስሜትን ትገልጥበታለህ፣ ቁጭትን በአፍህ ትናገርበታለህ እንጂ መፍትሄ አታመጣም። ብትሰለፍ ተሰልፈህ ነው የምትቀረው። 4 ነጥብ። ስለዚህ ከሰራንም ለውጥ የሚያመጣውን ነው የምንሰራው። አይመስላችሁም? ትስማማላችሁ? መልካም ነው። ስለዚህ ብትሰለፉም አልከለክልም። ዋናው ግን የውስጥ ሰልፍ ያስፈልገናል። የውስጥ ሰልፍ። ጠላቶቻችን ሰልፋቸው ድብቅ ነው። የሚገርማቸው ነገር ገጀራውን ተስቷቸው ትናንት ብቅ አረጉት እንጂ እኮ 10 ምናምን ዓመት ተደብቆ ይኖረ አይደል? አንድ ቀን ደግሞ ክላሹን ያወጣላል፣ ቀስ እያለ ይመዘዋል። ሰልፍ ጠላት በስውር ነው የተሰለፈውና ወገኔ ሆይ አንተም ራስን በስውር አዘጋጅ። አካኪ ዘራፍ ይበል፣ በስውር ስራ። ሌላው ቢቀር እንኳን በስልጣን ያለንም ሆነ የሌለን ሰዎች ሁላችንም ማሰብ አለብን። አንድ እውነት ልንገራችሁ፣ ያቺ ቀን ያዘነበለች ጊዜ ማንም አይተርፍም። ጠላት የመጨረሻዋን እርምጃ ለመውሰድ እጁንና እግሩን የዘረጋ ቀን ማንም ሰው አይተርፍም። ገዳይም አይተርፍም፣ ሟችም አይተርፍም። ይህን በእውነት መረዳት አለባቸው። ስለዚህ መዘጋጀት ነው። አሁን ሶስቱን የጥንት እነዛ ድሮ የነገርኳችሁ የዛሬ 4-5 ወር የነገርኳችሁን ድጋሚ ላስታውሳችሁ። አሁን ሰልፉ በግልጽ እየታየ ነው። ስለዚህ ጥያቄ ልጠይቃችሁ፣ ከኢትዮጵያ ወገን ነን ወይስ አይደለንም? ንገሩኝ። ከቤተ ክርስቲያን ወገን ነን ወይስ አይደለንም? ከሆንን እንግዲያ እነዚህ 3 ነገሮች ካላደረግን ከጠላት እንጂ ከወዳጅ ወገን አይደለንም።
የመጀመሪያው አሁንም በድጋሚ እላችኋለሁ፣ ንስሐ እንግባ። ቢሰለችም እናገረዋለሁ፣ ንስሐ እንግባ። ሁለተኛ ዓይናችንን እንግለጥ። እኔ ደጋግሜ ነግሬያችኋለሁ። እስኪ አስተውሉ። ትናንት መጥቶ አንድ ሰው የሆነ ነገር አየሁ፣ በጣም ትልቅ ሰው፣ ስልጣን ያለው፣ በጣም ብዙ መረጃ ይደርሷል ተብሎ የሚታሰብ ሰው ምንድን ነው ስለው፣ አይ የአሕዛብ ቤት ላይ እንደዚህ 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 ማለት አንደርግራውንድ ቤት በጣም በዛሳ አርዘሜን ግባ ብለው። አሁን ነው እንዴት አየ? አሁን ነው እንዴት አየ? ደህና ዋላችሁ። በግልጽ እንነጋገር ከተባለ ለምሳሌ እዚህ ሆስፒታል ዳር እዚህ ይሄ በታች አለ አይደል? እዚህ ላመርገር ምናምን በምትሉት አካባቢ ላይ አንድ ሰሞን በዜና ሲነገር የነበረ ነገር አታስታውሱ? ተቀጣጣይ ፈንጂ ይዞ ምናምን እንደዚህ ሽብር ሊፈጥር ምናምን ተብሎ የተያዘ ሰው። ደህና ዋላችሁ። ዜና አላያችሁም? ያ ሰው የት ነው ያለ ዛሬ? ወር እንኳን ሳይታሰር ተፈቶልህ አለ አሁን እዚህ ጎን። ምን ማለት ነው? ምን አይነት ቀልድ ነው? ሽብር ሊፈጥር ብሎ ያለ ራሱ መንግስት ፈቶ እንደገና የለቀቀው ራሱ መንግስት። ልብ አድርጉ በሏቸው። እኔ ፖለቲካ ነው እንደዚህ ነው፣ ዮርዳኖስ እንደዚህ ነው፣ እሱ የብልጽግና ጠላት እኔ አይደለም። እኔ ማንም ጠላት አይደለሁም። እኔ ነገ ሀገር ሊያፈርስ የተዘጋጀ ጠላት ስላለ እንታገል ነው። ሙስሊም ወንድሞቻችንም ንገሯቸው፣ እንደ ድሯችን እንኑር በሏቸው። አያዋጣም። 40,000 ክላሽንኮቭ መሳሪያ ብሬን ቢታጠቁ በተአምር አያሸንፉንም። ሊጨፈጭፉን ይችላሉ፣ አያሸንፉንም። ለምን? ተበቃዩን እግዚአብሔር ይልክባቸዋል አለ ዝግጁ የሆነ እግዚአብሔር ያዘጋጀው። እዚህ ነው ዛናነት እግዚአብሔር አምጥቶ እነሱን አፈር ከደም ነው የሚያበላቸው። ይችን ሀገር ክርስቲያንን ደም አፍስሶ መኖር አይቻልም። እግዚአብሔር አምደ ጽዮንን ይልካል። እግዚአብሔር ዘርዓ ያዕቆብን ያስነሳዋል። እግዚአብሔር ገላውዴዎስን ያመጣል። አዎ ያመጣል። አይጠቅማችሁም፣ አይረባችሁም በሏቸው። አይረባም። እኛ እንወዳቸዋለን። ደጋግመን እንደምንለው ወገኖቻችን ሙስሊሞች እንወዳቸዋለን። የምንጠላው ምናቸውን ነው? ስራቸውን ነው የምንጠላው። የሚገርማችሁ ነገር ዛሬ የነበረው ስብሰባ ላይ ዋሉ ተገፋን፣ ተበደልን። እንደው ሙስሊም ጎንደር ላይ ተጨቁኖ እኮ ነው የሚኖረው። ማን ጨቋኝ? ማን ተጨቋኝ? ጎንደር ከተማ ውስጥ ኦርቶዶክሳውያን የተጨቆኑ ወይስ ሙስሊም የተጨቆኑ? ኦርቶዶክሳውያን የተጨቆኑ። ባለፉት 10 ዓመታት ውስጥ አይደል እነርሱ 30 መስጊድ ሲሰሩ እኛ በ10 ዓመት አይደለም በ240 ዓመት ስንት ቤተክርስቲያን ሰርተናል? ዜሮ። ምንም አልሰራን። ይሄን ማወቅ አለባችሁ። ተገፍተን የምንኖር እኛ ነን። መሬት ጠይቀን ይሰጠናል? ምንም ፈልገን እኮ አይሰጠንም። እዚህ የመስቀል አደባባይ የነበረውን እንኳን አላያችሁ? ለቤተ ክርስቲያን ይሰጥ ተብሎ ቤተ ክርስቲያን በሌላት ገንዘብ 10 ምናምን ሚሊዮን ብር ተለምኖ ወጥቶ ዞር አድርገው ለነሱ ሰጥተዋቸው ነበር እኮ። ይሄ ጥሩ ነው? ይሄ አናኑራል? ይሄ ሊያስከፋው እንደሚችል ከተማ አስተዳደር አውቃለሁ። መከፋት አይደለም፣ መሬት ላይ ወርደ እየሆነቱ። በነገራችሁ ላይ እኛ ኦርቶዶክሳውያን የምንጠይቀው ምንድን ነው? ለኛ አድሉልን ነው? ንገሩኝ። ፍትሃዊ ሁኑ ነው። በቃ ፍትሃዊ ሁኑ ነው። ቆይ ጉባኤ ላይ መናገር የለም። ተው ቆይ ዮሐንስ ቆይ። ማወቅ ያለባችሁ ነገር እኛ የምንጠይቀው አንድ ነገር ነው፣ ፍትሃዊነት። ኦርቶዶክሳዊነት ፍትሃዊነት ነው። ማንም እንዲገፋ አንፈልግም። እኛ የራበው ወንድማችን፣ በነገራችሁ ላይ በግልጽ እንንገራችሁ፣ የቸገረው ወንድም ከሌላ እምነት ስናገኝ እንረዳለን። ምክንያቱም የሃይማኖታችን መሰረት መልካምነት እንጂ ክፋት አይደለም። ይህን ማወቅ አለባችሁ። ስለዚህ ንስሐ ግቡ እባካችሁ፣ አይናችሁን ግለጡ፣ ዙሪያ ገባችሁን አስተውሉ፣ እያንዳንዷን እንቅስቃሴ ታዘቡ፣ ነገ እንዳይቆጫችሁ። እኛ ማለት ለፍልፈን ወይ እግዚአብሔር በኪነ ጥበቡ ወይ ይወስደናል ወይ ይገሉናል። እሱ ችግር የለውም። ምንም መንገድ ላይ ምን እንደሚሰሩ እናውቃለን። መንገድ ላይ ጠብቀው ይግደሉን ይረዱን፣ እሱ አይደለም አንገብጋቢው ነገር። ያንተ ህልውና፣ ያንቺ ህልውና፣ ቤተክርስቲያን ህልውና ነው አንገብጋቢው ነገር። እሱ ነው አንገብጋቢው። እኛማ ምን ቀረን? እዚህ ዓለም ምን ወዳጅ አለን? እስኪ ሰሙት። ቤተ ክህነቱ ነው የሚወደን? ቤተ ክህነቱ አይወደን፣ ቤተ መንግስቱ አይወደን፣ አሕዛብ አይወዱን፣ መናፍቃን አይወዱን። ማን ነው የሚወድ? የገዛ ቤተሰቦቻችንም አይወዱን። ለምን? መጽሐፍ ይላል
እሱን ጥቅስ ለራሴ መጥቀስ ግን ነውር ነው። እግዚአብሔር ለበጎቹ የጠቀሰው ለእኔ ለኃጢአተኛው አልጠቅሰው። ስለዚህ መኖር በዚህ ዘመን ለእንደኔ አይነት ሰው አስፈላጊ አይደለም። አይጭነቃችሁ። እሱ የሚያስጨንቀው የቤተ ክርስቲያን የምዕመናን ሕልውና ነው። ስለዚህ እናስተውል፣ ግራ ቀኝን ታዘብ፣ ቆፍጠን በል። በቃ አትድረስበት። ሲደርስብህ ደግሞ ማለት ነው አንድ ጊዜ ታገሰው፣ በሕግ ተሟገተው። አይ ካለ ግን በመጣበት መንገድ ዋጋውን ስጠው። አለቅ። አዎ እናውቃቸዋለን። ያን ያህል ሱሪ የታጠቁም አይደሉም። መፈታተሽም ይቻላል አይደል? እውነት እንነጋገር። እንዲያው ዝም ብሎ ያዙ ይልቀቁኝ፣ በአረብ ገንዘብ ማረጃ ገዝቶ ያዙ ይልቀቁኝ ተገቢ ነገር አይደለም። ወሬኛ ሁላ። ስለዚህ አይናችሁን ግለጡና ዙሪያ ገባችሁን ታዘቡ። ሶስተኛው ግን ለምንም ነገር ራስን አዘጋጅ። ለስጋዊውም ተዘጋጅ፣ ለመንፈሳዊውም ተዘጋጅ። ተደራጅ ማለት እሱ ነው። መደራጀት የሚባለው ቤተ ክርስቲያንን ማዕከል አድርገህ ተደራጅ። ሌላ አይደለም። ቤተ ክርስቲያንን ማዕከል አድርገህ ሌላ ዓላማ ይዘህ አሁን የተደራጁ አንዳንድ ሰዎችን አውቃለሁ። አሁን ባለፈው ሰሞን 24 ሆነን ቤተ ክርስቲያንን እንጠብቅ ነበር። እንደሱ አይደለም ቤተ ክርስቲያን የምትጠበቀው። እንደው ዝም ብሎ የጅል አካሄድ። መጀመሪያ ደረጃ መሪ ያስፈልጋል። አንተ ራስህን አይደለም መምራት ያለብህ፣ መሪ ያስፈልጋል። እንዴት መደራጀት እንዳለብህ ከፈለግ ናና ጠይቀን እንነግርሃለን። ከአባቶቻችን ከመጻሕፍት ያገኘነው የሚረባህን ነገር እንነግርሃለን። ይህንን ለመናገር ነው። እንግዲህ ምን እናድርግ? እንዲህ ብለን ካልተናገርነውማ ታዲያ የማይሆኑ ነው እኮ። ቸሩ እግዚአብሔር አምላካችን ሁላችንም ይርዳን፣ የሚጠሉንንም በቸርነቱ ይጠብቃቸው፣ ያጥፋቸው አንልም። እኛንም በቸርነቱ ይጠብቀን። በአባቶቻችን ዘመን የነበረው ፍቅር ቢመለስ አልኳችሁ፣ ከዚህ በኋላ አፌን ከፍቼ የምናገረው ነገር የለኝም። ይህች ቤተ ክርስቲያን መቼም አሕዛብንም መናፍቃንንም ገፍታ አታውቅም። ስላልገፋችም ነው ተገፊ የሆነችው። ገፊማ ይከበራል። የማትከበረው ለምንድን ነው? ተገፊ ናት ሁልጊዜ፣ ገፊ አይደለችም። ገፊ መሆን ግን ቀላል ነው። ደህና ዋላችሁ። ገጀራ መታጠቅ ከባድ ነው? ንገሩኝ እንጂ። ክላሽ መታጠቅ ከባድ ነው? ሰው መግደል ከባድ ነው? በጣም ቀላል ነው። እንኳን ይሄን ጥርቅሙን አባቶቻችን ሀገርን በእጅ ያነሳሉ። ሰው መግደል ቀላል ነው። ከባዱ ጌታ የነገረን ነው፣ ጠላቶቻችሁን ውደዱ መባላችን። እሱ ነው የከበደን እንጂ ሰው መግደል መጣላት አልከበደንም። አሁንም ቢሆን መርሃችን ፍቅር ነው። ፍቅር ማለት ግን ቤተ ክርስቲያንና ወገኖቻችን እንዲጠፉ መፍቀድ አይደለም። ይሄን ሲሰማውን እሱ እንደዚህ በእስላምና በክርስቲያን ላይ ጠብ እየዘራናል። እውነቱን እንነጋገር። እኔ በጣም የሚያስቀኝ ነገር የዛሬው ስሰማ ላይ እነሱ አጥፍተው ጅራፍ እሱ ይገርፍ እሱ ይለፍ ይባላል አይደለም? በቃ ማማረር እንዲያርገን ተገፍተን ጎንደር መኖሪያ የለምና፣ አረ መኖሪያ አጣንስኛል አውቃላችሁ አይደለም? ከገበያ ብሶ እንኳን አንድ እስላም ከክርስቲያን ሱቅ የሚገዛል ንገሩኝ። ከዚህ በላይ ምን ጠላትነት አለ ታዲያ? እኛ ግን ከነሱ ሱቅ እንገዛለን። አሁን ያሳፍራል እኮ በጣም። እኔ ቢያስተውሉት ኖሮ ጥሩ ነበረ። ለምን መጨረሻው አያምረን? አሁንም ለፍቅር እንለምናቸዋለን። ደህና ዋላችሁ። ተንበርክከን ለፍቅር ለወዳጅነት ስለ ትናንት ብለን ስለ ትናንቱ ስለ እውነቱ ስለ ሀገር ብለን አሁንም ተንበርክከን ለምን ንገሯቸው። አዎ እንለምናቸዋለን። አንጠላቸው። ምንም ክፉ እንዲደርስባቸው አንፈልግም። አይ ካሉ ግን ከነርሱ ጋር እንዳለው ሰይጣን ሳይሆን ሰይጣንን የፈጠረ መላእክትን ቅዱሳንን ሁሉ የፈጠረ እግዚአብሔር ከኛ ጋር አለ። እነርሱ ከታጠቁ ትንሽ ከፍ ያለ ሱሪ አለ። እዚህ አይምሰላችሁ። በክላሽና በገጀራ ብዛት ድል አይገኝም። ልብ ይጠይቃል። ልብ ይጠይቃል። ልቡን እንያዘው። ቸሩ መድኃኔዓለም ልቡን ይስጠን። እንግዲህ የሰባቱን ቀናት ዝክርን ዘክርና ትምህርታችንን እንጨርሳለን። ዛሬ 13 ነው። በ6 ነው ተገናኝተን የነበረው። በ7 ሚያዝያ 7 ቀን ቅዱስ ወጻድቅ ኢያቄም የእመቤታችን አባት መጽሐፍ እንደሚል ሰላም ለኢያቄም ዘኮኖ እምሄወ ለዘሰማየ ሰዘረ
ወአድባረ ደለወ ይላል። ቅዱስ ኢያቄምን የምናደንቀው ምን ብለን ነው? የድንግል ማርያም አባት እንደገና ሰማዩን ምድሩን ለፈጠረ ሰማይን በስንዝር ለሚለካው ተራሮችን በሚዛን ለሚመዝናቸው ለእግዚአብሔር አያት ተብሏል በሥጋ እበየዝንቱ ጻድቅ ሶበ ተዜነወ እምእለ ወለዱ በዓለም አሃተ ወአሃወ እምልበ ኩሉ ያንእሳበው። አባትነት በዚች ዓለም በተነገረ ጊዜ ሁሉ አባትነት በኢያቄም ፊት ይዋረዳል። ለምን? ትልቁ አባት ማለት ኢያቄም ነው። የማን አባት ነው? የሰማይ የምድር ንግሥት የእመቤታችን አባት ነው። እንዲህ ብሎ አመስግነውታል። የጻድቁ በረከት ይደረብን። በስምንት አጋዕዝት ኢራኒ ሱስንያ ደጎቹ ቅዱሳት ደናግል ሰማዕታት ዓመታዊ በዓላቸው ነበር እና አባ ጢሞቴዎስም ዓመታዊ በዓላቸው ነበረ። በዘጠኝ የብፁዓን ጻድቃን የብሔረ አዛፍ የብሔረ ዕረፍት ቅዱሳን በጽድቅም በሰማዕትነትም የምናውቃቸው ሕፃኑ ቅዱስ የስድሮስ አባ ሱንቱዩ አባታችን ቅዱስ ዘሲማስ ይላል ስንክሳር። ዞሲማስ የሚባለው ብዙ ጊዜ ቀሲስ ዞሲማስ በጽኑ ተጋድሎ የኖረ ብሔረ ብፁዓን የገባ ደገኛ ጻድቅ ነው። እግዚአብሔር በረከቱን ያሳትፈን። እርሱ ዓመታዊ ዕረፍት በዓሉ ነበረ። ጻድቁ አባታችን እስትንፋሰ ክርስቶስ ዘደብረ አስጋጅ አስቄ ቀርሜሎስ ይሏታል። አባታችን እስትንፋሰ ክርስቶስ። እስትንፋሰ ክርስቶስን ምን ይሉታል? ጻድቅ ይሉታል፣ ታምራት አድራጊ ይሉታል፣ መስተጋድል ይሉታል፣ የቅዱሳን ወዳጅ ይሉታል። እየዞረ የቅዱሳንን መቃብር ይሳለማል። የሃይማኖት ገበሬ ይሉታል። ይሄድና የአንዱን ጻድቅ መቃብር ለምሳሌ አቡነ ተክለ ሃይማኖትን መቃብር ካገኘ እያለቀሰ እየጸለየ አባታችን እስትንፋሰ ክርስቶስ ይሰግዳል። ተክለ ሃይማኖት ና ይለዋል። አቡነ ተክለ ሃይማኖት ይመጡለታል። አባቴ እምነትህን ንገረኝ፣ እምነትህ ምንድን ነው? እኔማ ኦርቶዶክሳዊ ተዋሕዶ ነው እንዲህ አምናለሁ ይለዋል። ደስ ይለዋል። አቡነ እስትንፋሰ ክርስቶስ እምነቱን ለማረጋገጥ ነው። ከጻድቃን ከሊቃውንት መቃብር እየሄደ እንዲያደርግ ነበረ። የሃይማኖት ምሰሶ አባታችን እስትንፋሰ ክርስቶስ። በዓመት 24 በዓል ያለው ጻድቅ ማወቅ አቡነ እስትንፋሰ ክርስቶስ ነው። 24 በዓላት አሉት ጻድቁ አባታችን አቡነ እስትንፋሰ ክርስቶስ። በጎንደር ዘመን ሁሉ የነበሩ ጻድቅ ናቸው። እግዚአብሔር እንግዲህ የሁሉንም ጻድቃን በረከታቸውን ያሳድረብን። ሚያዝያ 10 ቀን አባታችን አባ ይስሐቅ ዓመታዊ በዓሉ። አባታችን አባ ይስሐቅ አሁንስ ትዝ አለኝ። ቀድሞ ልጆች እያለን መምህራችን አንደኛው መምህራችን ሲያስቀድሱ ታያችኋል። ምን ሆናችሁ ነው ተጎንብሳችሁ የነበር የበላችሁ? ሁሉ ሰው ቀና አለ ብዬ ነው ይታያችኋል። እኔ ራሱ አይኔ አያስተውልም ብዙና ቀን አስተውልኩ ደነገጥኩኝ። ሲያስቀድሱ አባታችን እንደዚህ ነበረ። እጃቸው እዚህ ጋር ይታሰራል። እዚህ ላይ እዚህ ሸንጎበታቸው እዚህ ደረታቸው ላይ ሸንጎበታቸው ዝቅ ይላሉ። ከዛ እንባቸው በዚህ የተንኳለለ በጽህማቸው በልብሳቸው አድርጎ ይወርዳል። ሙሉ ቅዳሴ እንደዛ ነው። እና ይህንን አብነት አድርገው መምህራችን አንዱ ቅዳሴ ሲያስቀድሱ እንደዚህ ነው። በቅዳሴ ሰዓት ዞር ያለች ምሰሶ ላይ የሆኑና እጃቸውን ወደ ኋላ ታስረው አንገታቸውን እንደዚህ ደፍተው ለምን ቢሉ በፍርድ ወንበር እንዲህ ታስሮ አንገት ደፍቶ መቅረብ ስላለ ጌታ ሆይ ከዚህ አሰውረኝ ለማለት ነው እንጂ ክርስቲያን ይሄ የተጋድሎ ጉዳይ ነው እንጂ ስርዓቱ እንዴት ነው? እጆችን ዘርግቶ አንገትን አቅንቶ ነው ስርዓቱ። ይሄ ግን የጽኑ ተጋድሎ ነው። ምክንያቱም ምን ያህል እንደሚያደክም የምታውቁት እስቲ እኔ አንድ ቀን ልሞክረው ብዬ በሞክረው እጄ ንቅል ብሎ ነው የሄደኛው ወደ ኋላ የታሰረው ማለት ነው። ወደ ኋላ የታሰረው እና እንዲህ ያለ ተጋድሎ። ኋላ ግን ሌላ አስገራሚ ነገር አላቸው። የሚገርማችሁ እዛ አርማጭሆ ለስራ እያለሁኝ አንዲት መነኩሴ ነበሩና ልጄ ይሉኛል። አቤት። አስቀድሰህ ወደ እኔ ቤት ና እሺ፣ ሌላ ሰው ቤት ነው ቀጥታ ወደ እኔ ቤት ገብቶኛል። እሺ ብዬ መጀመሪያ ራሴ ቤት ደርሼ እመጣለሁ። ለምንድን ነው ማናችንም አስቀድሰን ስንወጣ ስንት ረድኤት ይዘን ነው እና ያስቀደሰ ሰው ሄዶ ሰው ጋር ሳያወራ እንቶ ፈንቶ ሳይናገር ሄዶ እርፍ የሚልበት ቤት የቅዳሴው በረከት የሚያርፍ እዛ ቦታ ላይ ስለሆነ ነው። ገዳምን ብትቆዩ እንደዛ ነው። እግር ሲታጠብ ታውቃላችሁ፣ በረከቱን መውሰድ
ይሄኛው ሰው በረከቱ አይከፈልበትም፣ ለዛኛው ሰው ግን ይጠቀማል። ገዳም የሚመጣ ሰው ከቻላችሁ መጀመሪያ ጠብቃችሁ ቤታችሁ አስገቡት። ለምን አቤቱ ገባ በኋላማ አጓጉልን ተፈንቶ ወሬ ሲያወራ በረከቱ ሊጠፋል። መጀመሪያ እንደመጣ ክርስቶስ ሰምራ ድሮ ስንሄድ በእግር እንዳሁን በመኪና ሳይሆን በእግር ስንሄድ የወረታ ህፃናት መሄድ የማይችሉት ህፃናት መንገድ ላይ ውሃ ይዘው ይጠብቁናል። ከመውጫዋ ታች የትምህርት ቤቱ ዳር ላይ እና እንጠብ እግር ይላሉ። አይ ልጆች ቸኩለናል፣ እንኩ እጃችንን እንጠብ። ያው ነው ብለን እጃችንን እንታጠብላቸው ነበረ። ኃጢአተኞች ነን፣ ግን ደግሞ የእግዚአብሔር ቸርነት ስላለ እና ገዳም ይዞ ሄዶ የሚመጣ ሰው አስቀድሶ የሚወጣ ሰው እና አባ ይስሐቅ ምን ያደርጋሉ? አስቀድሰው ሲሆኑ ከሰው ጋር አይነጋገሩም። ሩጫቸውን ወደ ቤታቸው ዘግተው ቁጭ እና አባታችን ለምንድን ነው እንደዚህ የሚያደርጉ አሏቸው። ቦ ጊዜ ለኩሉ ግብር በከመ ይደሉ፣ ለእያንዳንዱ ስራ ጊዜ አለው እንደሚገባው። አንድ ሰው አስቀድሶ ቆርቦ ሲወጣ ወሬ አያስፈልገው፣ ከት ብሎ ቤቱ መሄድ ነው። ለምን ቢሏቸው ምን አሏቸው? ልጆች መብራት አብርታችሁ ንፋስ ላይ ትቆማላችሁ ወይ አሏቸው። አይ አንቆምም። ለምን? ያጠፋዋል ንፋሱ መብራቱን። ያስቀደሰ ሰው ጸሎት ያደረገ ሰው እንደዚያ ነው። ወዲያው እንደወጣ ሰው ጋር እንቶ ፈንቶ ወሬ ካወራ እንደዚያ ጧፍ የእሱም ልቦና መንፈስ ቅዱስ ያበራው ብርሃን ይጠፋበታል ብለዋቸዋል። እግዚአብሔር በረከታቸውን ያሳደረብን። በ10 ሌላኛው የአባ ገብርኤል ዓመታዊ በዓላቸው ነበረ። አባ ገብርኤል ሊቀ ጳጳሳት ያው በግብፅ 7ኛ ፓትርያርክ በአፄ ሐርቤ ዘመን የነበሩ ናቸው። ሌሎችም ቅዱሳን የዛን ቀን ነበሩ። በ11 እናታችን ቅድስት ወንጽሕት ታኦድራ እንግዲህ ሴት ናት፣ ግን በጣም የተመሰከረላት የ4ኛውና የ5ኛው ክፍለ ዘመን ሊቅ ናት። ታኦድራ ማለት የእግዚአብሔር ስጦታ ማለት ነው። ታኦድራ ንጽሕት ታኦድራ ትባላለች። 100 ዓመት የኖረችው እዚህ ዓለም ላይ ከ5 ሊቃነ ጳጳሳት ተምራለች ይላል ስንክሳር። ከቅዱስ እለእስክንድሮስ፣ ከቅዱስ አትናቴዎስ፣ ከቅዱስ ጴጥሮስ፣ ከቅዱስ ጢሞቴዎስ እና ከቅዱስ ቴዎፍሎስ ተምራለች። ብዙ ድርሳናትን ደርሳለች። አንድ አስገራሚ ምክር አላት። በጣም ከምክሮቿ ሁሉ ልቤ ውስጥ ሰርጾ ሰው ቤት ትሄዳላችሁ፣ ጥያቄ ጠይቋት ነው። አንድ ሰው ያረባ ወሬ ቢያወራ ዝም በል ሊሉት ይገባል ወይ ራ ብሎ ጆሮ መድፈን ይገባል ብለው አሏት። የለም የለም አይገባም። በቃ እንደተስማማችሁ አስመስላችሁ መስማት ነው። እንዳታስከፉት። ያወራ ልብ ካለው በኋላ መምከር ነው። ለምሳሌ አለች ከሰው ቤት ሄደ ማዕድ ቢያቀርብልህ ምግብ አንዱን ማትወደው፣ ለምሳሌ እኔ ማልወደው ምግብ ልንገራችሁ። ደህና ዋላችሁ። አሁን የእግዚአብሔር ጉባኤ ምን ይጠቅማል ትሉኛላችሁ አይደለም? ምንም አይጠቅምም። ትክክል ናችሁ። ግን እንደ ምሳሌ ለመስጠት እኔ አሁን ምግብ ቀርቦ እልበት ተቀምጦ ወይ እርጎ ተቀምጦ ካየሁበት ባቁስ እንዳትሉ አልበላው አይደለም። እርጎውን መብላት አልኳችሁ፣ ከጎን ያለውን ሌላ ወጥ አልነካው። ያ እንግዲህ ችግር ነው። አለመታደል አይደል የምትሉት? እንደዚህ ሆነ የደረክ እኮ ማሩን ቅቤውን እርጎውን ስለማትበላ እባክህ ዞር በልልኝ። የእግዚአብሔር ቸርነት ያለመለመው ነው የሚሻል። አለመልሞኛል እያልኩ አይደለም። ቸርነቱ ግን ከእኛ ጋር ነው፣ አይርቅም። ምግብ እና ምንድን ነው ማለት የሚገባው? አይ ይሄኛውን አልወደውም አንድ ሰው አይባልም። ጨርሶ ልክ እኔን እንደሚያደርገኝ አልበላም ማሰኝ ከሆነ በላው ጠገብኩ እንደ ጎንደር ሰው አሁን በላው ይላል። እኔ አንዳንዱ ሰው ይገርመኝ መንገዱ ነው መጥቶ አሁን በላው። ይሄ አሁን ግን ትርጉሙ ስንት ነው? ግን ጥሩ ነው። አንዳንድ ጊዜ አሁን በላው ጠገብኩ፣ ኧረ ወደ ሞልቷል፣ እንደው ማርም አለስ ይላል። ኧረ ቢሰጡስ ሌላም ትልሳለህ። ግን ማርም አለ እንደዚያ ብለህ አለመቅረብ ነው። ከቀረብክና መብላት ከፈለክ ደግሞ ጥሩ በልተህ ያኛውን ተወው እንጂ ክፉ አትናገር። ሰው በጋበዘ ክፉ ይነገረዋል? አይነገረውም። በረከቱ አይደርብን። ስምዖን ዘለምጽ ከ72ቱ አርድእት አንዱ የዚያን ቀን ዓመታዊ በዓሉ፣ ሌሎች ብዙ በዓላትም ነበሩ። ትልቁ የዚያን ቀን በዓል ግን የኢትዮጵያ ሊቢያ ላይ የተሰዉ ወንድሞቻችን ሚያዝያ 11 ከተሰዉ 6 ዓመት ሆናቸው። ሰአሉ ለነ ሰማዕታት መስተጋድላን አይደል መዝሙሩ? አዎ መስተጋድላን ከዋክብት ለቤተ ክርስቲያን
ቃሉ የዘማሪው እንዳይመስላችሁ የአባ ጊዮርጊስ ነው። እሺ ይሄን ማወቅ አለ። መዝሙሩን የወደድኩት ለዛ ነው፣ ከአባ ጊዮርጊስ የተወሰደ ስለሆነ። ሰአሉ ለነ አስተምሩ ሰአሉ ለነ ሰማዕታት አይደለም መስተጋድላን ከዋክብት ብሩሃን ማኅተው ያለ ቤተ ክርስቲያን መስተጋድላን የምታበሩ ኮከቦች የቤተ ክርስቲያን መብራቶች ይላቸዋል ሰማዕታት። እነዚያ ወንድሞቻችን ጥውዓን ሰማዕትነትን በተግባር ያስተማሩ በረከታቸው ይደርብን። ስዕላቸው አለን እዚያኛው ጉባኤ ቤት መቶ አስለን አክብረን አሁንም በድጋሚ ለስድስተኛ ዓመት ልንገራችሁ ሙሉን ዓመት በየቀኑ እየዘከርናቸው ነው እስካሁን ድረስ የደረሰ። ይሄን ማወቅ አለባችሁ። የሚቀጥለው ዓመት 7ኛ ዓመት ዝክራቸው ላይ ስንደርስ እዚያ በኋላ እግዚአብሔር ያውቃል። እስከ 7 ዓመት እግዚአብሔር ካቆየን በየቀኑ ሳናቋርጥ ስማቸውን እየጠራን መታሰቢያቸውን እናደርጋለን። ይሄ ነው አንዱ የዝክረ ቅዱሳን በጎ ነገር። በረከታቸውን ያብዛልን። በ12 ትናንት ቅዱስ ኤርምያስ ነበረ። ነቢዩ ቅዱስ ኤርምያስ ታዲያ አብረው ማን ይከበራሉ? ቅዱስ ኤርምያስ ሴዴቅያስ የሚባል ንጉሥ ወስዶ የት ይጥለዋል መሰላችሁ? ጉድጓድ። ለምን? ንስሐ ግቡ መከራ እየመጣባችሁ ነው፣ የአሕዛብ ንጉሥ የከለዳውያን ንጉሥ ሊማርካችሁ ነው ሲለው ይህ ሰውዬ ስለኛ በጎ መናገር አያውቅም፣ ሁልጊዜ ክፉ ክፉ የሚነግረን ብሎ ወስዶ እስር ቤት ትንቢቱን በመቀስ በጣጠሰው። ወአይጥህዋ ውሉደ ለነፍሴ መዝሙረ ዳዊት ትርጓሜ እሱ ነው። በመቀስ ትንቢቱን በጣጥሶ ጣለው፣ አይፈለግም ብሎ ወስዶ ጉድጓድ። ጉድጓዱ ምን እንደሆነ ታውቃላችሁ? ሽንት ቤት። ሽንት ቤት ውስጥ አለ። ቅዱስ ኤርምያስን ታላቁን ነቢይ ማን ሰማ? ኢትዮጵያዊው አቤሜሌክ ሰማ። መጣ። ፍታው ንጉሥ ሆይ ልትፈታው ይገባሃል ብሎ ቅዱስ ሚካኤል በአቤሜሌክ ተመስሎ ቅዱስ ኤርምያስን ከስራት ፈታው፣ አስፈታው። ስለዚህ ነገር ቅዱስ ኤርምያስ አቤሜሌክን መረቀው። ምን ሲል መረቀው? የኢየሩሳሌምን ጥፋት የሕዝቡን መከራ አያሳይህ። አይ አባታችን ኤርምያስ እኛን መረቀ እንደዚህ ያለ። ለምን ይጸልዩ ነበረ? ባሮክና አቤሜሌክ ምን እያሉ? እግዚኦ ኢታሬነ ሙስና ለኢየሩሳሌም፣ የኢየሩሳሌምን ጥፋቷን አታሳየኝ እያሉ እግዚአብሔር አደላቸው። አቤሜሌክ ሂዶ 66 ዓመት ደቅ። አይ ዛሬስ እንደው ጌታ ለእኛም ያን እንቅልፍ በሰጠን። እንቅልፍ እኮ ጥሩ ነው አንዳንድ ጊዜ፣ እውነቴን ነው። አይ ቸሩ መድኃኒዓለም እንቅልፉን ባመጣውና እንደዚህ የሚሰውረው እንቅልፍ መጽሐፍ ይላል እኮ ይሁወሙ ኑዓመ ለፍቁራኒሁ ቅዱስ ዳዊት፣ ለወዳጆቹ ምን ይሰጣቸዋል? እንቅልፍን። በእንቅልፍ ለጥ ብላችሁ ያ ሁሉ ሰቆቃ ሲያልፍ አጣዬ እንደዚህ ሆነ፣ ጉራ ፍርዳ እንደዚህ ሆነ፣ ወለጋ፣ ትግራይ፣ መተከል ምናምን ተሰማማት ለመምለጥ። ለዚያ ግን እንደ አቤሜሌክ መሆን ያስፈልጋል። እግዚአብሔር የታላቁ ነቢይ ቅዱስ ኤርምያስን የባሮክን የአቤሜሌክን በረከታቸውን ያሳድርብን። ሳሙኤል ዘቆየጻ ዓመታዊ በዓላቸው ነበረ። ሳሙኤል ዘቆየጻ የዚያን ቀን ተከብረዋል። ሰማዕትና ኤጲስቆጶስ ቅዱስ እለእስክንድሮስም ዓመታዊ በዓሉ ነበር የዚያን ቀን። ሌሎች በዓላትም ከቅዱስ ሚካኤል ከርኅሩኅ መልአክ ጋር የተከበሩ አሉ። ዛሬ መጨረሻ በ13 ሰማዕታት አባ ኢያሱና አባ ዮሴፍ፣ በዘመነ ሐዋርያት የነበረች ከ36ቱ ቅዱሳት አንስት አንዷ የሆነችው እናታችን ቅድስት ዲዮኒስ ዲያቆናዊት በዘመኑ ከነ ቅድስት ማርያም መግደላዊት በታች ሰፊ አገልግሎት ተሰጡ ቅዱሳት አንስት እናቶቻችን መካከል አንዷ ይቺ ቅድስት እናት ናት። ጉባኤያችን እንግዲህ ከረጅም ባጭር ከመሆኑ በክፍሌን መሰለ የ14 ቀን ቅዱሳንን ልንገራችሁ። ምክንያቱም የሚቀጥለው ሳምንት ሕማማት ነውና ጉባኤ የለንም። ነገ 14 ነው። ሊቀ ጳጳሳቱ አባ መክሲሞስ፣ ከነገ ወዲያ 15 ነው። ባህላቸው የምናከብርላቸው አንደኛ ቅድስት እናታችን እለእስክንድርያ ሰማዕቷ የቅዱስ ጊዮርጊስ ማኅበረተኛ፣ ታላቁ ሊቅ ቅዱስ ኒቆላዎስ ዘሜራ፣ የቤተ ክርስቲያናችን ከቅዱሳን ሁሉ በላይ ተብሎ የተመሰገነ መጥምቁ ቅዱስ ዮሐንስ። ዕረፍቱ እኮ ሚያዝያ 15 ነው። ትልቅ በዓል አብይ ጾም ላይ እየወደቀ ነው እንጂ መጥምቁ ቅዱስ ዮሐንስ፣ ሌሎችም በዓላትና አቡነ አብዩን ጨምረዋል። በ16 ሐዋርያና ሰማዕት ቅዱስ አንቲቦስ ዘበአርማ አንቲሂጳስ የሚለው አንቲቦስ ዘበአርማ፣ በ17 ሐዋርያው ቅዱስ ያዕቆብ ወልደ ዘብዴዎስ፣
በሐዋርያት ሥራ ምዕራፍ 12 ሰማዕትነቱ በሄሮድስ እጅ የተጻፈለት ከ12 ሐዋርያት ሰማዕትነቱ የተጻፈለት እሱ ብቻ ነው። የሌሎቹ በገድላቸው ነው የሚገኘው። በ17 በ18 አቡነ አቢብ ሰማዕትነታቸው ነው። አባ ቡላ አቡነ አቢብ ሰማዕት የሆኑት ሚያዝያ 18 ቀን ነው። በ19 ሰማዕቱና ኤጲስቆጶሱ የፋርሱ ቅዱስ ስምዖን ነው። በ20 ሰማዕቱ ቅዱስ በብኑዳ ነው። በ21 ስም አጠራሩ የከበረ ሽምግልናው ያማረ ደራሲ ጻድቅ አበምኔት የአቡነ ተክለ ሃይማኖት ልጅ እጨጌ እንባቆም ጻድቁ አባ እንባቆም ሐዋርያትን የመሰለ። ሌላኛው ስም አጠራሩ የከበረ ቅዱስ ብሩታዎስ የመጀመሪያው የአዲስ ኪዳን ውዳሴ ማርያም ደራሲ ምንድነው? የእመቤታችን ዕረፍት ላይ ተገኘው ብሩታዎስ እመቤታችን ጋር ይታሰባል። በ22 ሚያዝያ 22 አባታችን ተክለ ሃይማኖት ዓመታዊ በዓላቸው ኢየሩሳሌም የሄዱበት ክንፍ ያበቀሉበት ብዙ ደግ ደግ ነገር የሰሩበት ነው። የዛኑ ቀን አባ ሚካኤል አባ ማርቆስ ሊቃነ ጳጳሳት ዓመታዊ በዓላቸው ይከበራል። አባ ይስሐቅ ጻድቁም የዚያን ቀን ናቸው። በ23 ሊቀ ሰማዕታት ኃያል መስተጋድል ቅዱስ ጊዮርጊስ ቀዳም ስዑር ነው። ግን ቅዱስ ጊዮርጊስን ስሙን እንጠራዋለን፣ አማለን እንለዋለን። በ23 የዚያን ቀን አብሮ ከቅዱስ ጊዮርጊስ ጋር ማህበረተኞቹና ጻድቁ አባ ሮቆ ቸነፈርን ለሚፈራ ሰው ቃል ኪዳን የተሰጣቸው ናቸው። አባ ሮቆ በ24 በዓለ ትንሣኤ ነው ሚያዝያ 24 ቀን ግን የቅዱስ ጻና ዓመታዊ በዓሉ ነው። በ25 ተወዳጅ እናታችን ሶርያዊቷ ቅድስት ሳራ ናት። ከሁለት ልጆቿ ጋር ልጆቿ እነዚያ ሜዲትራኒያን ባህር ላይ ልታጠምቅ የሞከረችው እናት ናት። ከልጆቿ ጋር ሰማዕትነቷ ነው። በ26 ቅዱስ ሱስንዮስ ሰማዕቱ፣ ቅዱስ ዮሐንስ ወልደ ጸራቢ ዓመታዊ በዓላቸው ነው። በ27 ታላቅ ሰማዕት ስም አጠራሩ ያማረ ዕለት ገጥሞናል ብዬ ነበረ። ቅዱስ ፊቅጦር ግን 27 ሮብ ነው። ያ ማለት የሰርክ ጉባኤ አለ። ስለዚህ ምንድን ነው? ሐሙስ ነው ማክሰኞ ነው የሚሆነው? የአባታችን ማክሰኞ ነው ሐሙስ ነው? አባ ገብረ ኪዳን ዓርብማ አውቃለሁ፣ ዓርብ እሑድ አውቃለሁ፣ ቅዳሜ አውቃለሁ። ግን ማክሰኞ ነው ሐሙስ ነው? ማክሰኞ ነው። ስለዚህ እኛ ጉባኤ መቼ ነው የሚሆነው? ሐሙስ። ቅዱስ ሜሌዎስ ዘደብረ ኮራሳት። ስለዚህ የምንገናኘው ከ15 ቀን በኋላ ነው እግዚአብሔር ቢፈቅድ ማለት ነው። ሕማማቱን እየጸለይን ለሌላ ኃጢአተኛውም እየጸለዩ አሁን እስቲ እንደው ስራ ልሰጣችሁ በግድ ይሄ መያዝ አለባችሁ እና ምን ታደርጉልኛላችሁ? ክርስትና ስሜ ገብረ መድን ነው። ያዝ በደንብ አድርገህ ወዳጅም ጠላትም ያዝ። ትጸልያላችሁ፣ ሕማማትን ሙሉ ትጸልያላችሁ። ክፍያ ለምን መሰላችሁ? ክፍያ ነው ስላችሁ ለኔ ትከፍሉኝ እንዳይመስላችሁ ዕዳ እንዳይሆንባችሁ ብዬ ነው እንጂ ብዙ አባቶች በየገዳሙ ይጸልያሉ። ችግር የለውም ለሱ፣ ግን ዕዳ እንዳይሆንባችሁ ጸልዩ። እኔ እንደዚህ ማለቱ ባይገባም ቅድም አንድ መምህራችን ታላቅ መምህራችን በዚህ በባህር ዳር አካባቢ ያሉ ታመዋልና እባክህ ዳዊት ላይ ስማቸውን ጨምራለን። እንኳን ታመው በጤናቸው ነው በሕይወቴ ስማቸውን ሳላነሳው እያላቀም የኔታን ስም ሳላነሳ በዚያ ማዶ አሁን የታመሙትን አባትም ሳላነሳ አይደለም። ለምን ማንሳቴ ማንን ነው የሚጠቅም? ራሴን ነው የሚጠቅመኝ። ለቤተ ክርስቲያን ሄደን ሻማ ብናበራ ጥቅሙ ለማን ነው? ለራስ ነው። አባቶችን ብናስብ፣ እኔ ግን ኃጢአተኛ ስለሆንኩ ነው እንድታስቡኝ የፈለግኩት። የሥላሴ ቸርነቱ የእመቤታችን ጣዕመ ፍቅሯ የንጹሐን ሁሉ በረከታቸው በእኛ ላይ ይደርብን። ከብርሃነ ትንሣኤ ሁላችን በሰላም ያደርሰን። ብርሃነ ትንሣኤውን ይገለጸልን። ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ
ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ። ክርስቶስ በምሕረቱ ይዘክረነ መዳግም ምጽአቱ እያስታፍረነ በጸቦተ ስሙ ያንቅሐነ ወበአምልኮቱ ያጽንዐነ እግዝእትነ ማርያም አዕርጊ ጸሎተነ ወአስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ዘአብልዐነ ዘንተ ኅብስተ ወለዘአስተየነ ዘንተ ጽዋዓ ወለዘሰርዐ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት እስመ ለዓለመ ምሕረቱ ነሃሉ ስብሐተ ወአኮቴተ እግዚአብሔር ልዑል ወወላዲቱ ድንግል ወለመስቀሉ ክቡር ይትአኮቶ ይትሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ትውልድ የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ እንዘንሰግድ ለኪ ንግሥተ አድኅኖ ማርያም አስተበኳች ማርያናዊተ ማኅፀነ ብኪ በእንታናም ብኪ ወኢያቄማ ብኪ ማኅበረነ ዮም ድንግል ባርኪ። ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአበዮ ነፍሴ ለእግዚአብሔር ወተተሐሰይ መንፈሴ በአምላኬ ወመድኃኒየ እስመ ርእየ ሕማማ ለዓመቱ ናሁ ሚእዜሰ ያስተበጽሑኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያት ወቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለለ ይፈርሁ ገብረ ኃይለ በመዝራዕቱ ወዘሮሙ ለለ ያብዩ ሕሊና ልቦሙ ወነሥቶሙ ለአየናን መናብርቲሆሙ አይቤዎሙ ለትሑታን ወአዝገቦሙ በረከቱ ለርሁባን ወፈነው ምራቆሙ ለብዑላን ተወክፎ ለእስራኤል ቁልሁ ወተዘከረ ሳይሉ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም። ባርክነ ቀድስነ አንጽሕነ እግዝእትነ ፍትሕነ እማይሰሪው ለሰይጣን እሙ ለመድኅን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅድሳት መዝገበ ራእይ መዝገበ ዋሃት ባርክነ በእድየኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአቡሁ መንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። ኦ እምሰማያት ልዑላን ከመ ተዓይረግ ስእለቶሙ ለጻድቃን ወለሰማያት ተወርድሎሙ ሩፋኤል ኃያል ለድኩማን ኃይሎሙ ከመ ተዓይረግ ጸሎቴ አሜለከ በስሙ ለእግዚአብሔር ወልድ በስማ ለእሙ ሰላም ለክሙ እንጦንሱ መቃርስ አብዩ ሲኖዳ ገብረ መንፈስ ቅዱስ ለባርኮትነ ንዑስ ተጽራ ዛቲ መቅደስ ተክለ ሃይማኖት አኖሬዎስ ኤዎስጣቴዎስ ሳሙኤል ተክለ አልፋ በብኑዳ ኪሮስ ነአሃቤ ዳዊት ንጉሠ እስራኤል በዓለ መዝሙር ሰናይ ወጥቦ መቃል ታለቦኒ ነገር ወፍካሬ ኩሉ አምሳል ከመ ሰብሖ ለእግዚአብሔር ልዑል ከመ ወድሳ ለማርያም ድንግል እንዘ ጸርብ ወእብል ማርያም ንጽሕት ድንግል ወላዲተ አምላክ ማእምንተ ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ ሀበ ክርስቶስ ወልድኪ ስረይ ኃጢአተነ ሰአሊ ለነ ቅድስት ጸሎታ ለማርያም ምስለታ ያድነንማ ተወልዳን ጸሎታ ለማርያም ምስለታ ለሕዝበ ክርስቲያን ለንስሐተ ሙታን ለመካናቲነ ደብረ መድኃኒት ወመንበረ መንግሥት ወደብረ ገነት ለቤተ ክርስቲያን ቅድስት ለሀገሪቱነ ኢትዮጵያ ይቀቦንማ ተወልዳ ጸሎታ ለማርያም ምስለታ ለአግብርታ ወላይማታ ይኩነነ ከመወልታ በጸሎትሽ ወበስለትሽ ለአቦ ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደክሲዮስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጽዮን ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽጌ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቀለሞን ለቅዱስ ዮሐንስ ወልደ ነጎድጓድ ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አብይ ለንጹሐት አንስት ለክቡራን ሐዋርያት የተለመንሽ ድንግል እመቤታችን ለእኛም ተለመኝን። ጸኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለቦውን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድርልን። የቸርነቴ ይቅርታ ጌታ ዘላለም ሥላሴ ኃጢአታችንን ይቅር እንዲለን ከብርሃነ ትንሣኤው በሰላም እንዲያደርሰን ጾሞ ለማበረከት እንዲያበቃን ከእመቤታችን ጣዕመ ፍቅሯን ከንጹሐን በረከት እንዲያሳድርብን ወገኖቻችን ሁሉ ከመከራው እንዲጠብቅልን እኛንም ከምንሰማው ከምንፈራው መከራ ሁሉ በይቅርታው እንዲሰውረን ለጸሎት በቆማችሁ ጊዜ አስቡን ያሉትን ሁሉ በይቅርታው እንዲያስብልን ወልደ መድኅንን ሌሎቹንም ሁሉ በይቅርታው እንዲጠብቅልን የቅድስት ሥላሴ ልጆች ማኅበርተኞችን በሕልውት እንዲያኖርልን ስለ እመቤታችን ድንግል ማርያም የወለተ ማርያምን የወልደ ተክለ ሃይማኖትን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን የሰላም አምላክ ሰላም እንደዋለን በይቅርታው ሰላም እንዲያሳድረን ቅዱስ ስሙን
እንደ ቸርነት ብለን እንጥራ። አቤቱ ማረን፣ አቤቱ ማረን እንደ ለጸሎት ስለነበረን ጊዜ ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። ያው በታች ቃል ስለሆነ ያነሳሁት እናንተ ደግሞ ታች ቃል አልለመዳችሁም እና እንደ ቸርነት ላይ ዝብርቅርቅ አደረጋችሁት። ታች ቃል ሰው ከመጣባችሁ ሁለት ምርጫ ነው ያላችሁ። አንደኛ ታች ቃል ለሴት ልጅ ይስማማል። የወንድ ታች ቃል ማለት የሴት ልጅ ላይ ቃል ነው። ታች ቃል ላይ ቃል ብላችሁ ይገባችኋል። በወፍራም ድምፅ ለምሳሌ ጉሮሮ ስለታመመ በወፍራም ድምፅ አይደል? ለእናንተ በተለይ ለሴቶች የተስማማ
እሱ ካልሆነ ደግሞ ታች ቃል ያልሆነላችሁ ካለ በላይ ቃል ግቡ። ዝብርቅርቅ አለ። ምክንያቱም የጸሎት የዜማ ጸሎት አንዱ ወዙ በትክክል መባሉ ነው እና እሷን ስለት እንትን ስላልኩ ነው። ግን ያው እኔም የፈጠርኩት ነው በታች ቃል በመምጣቴ ነው። በተረፈ ያው እሁድ ሰሙነ ሕማማትን እንዴት እናሳልፍ የሚለውን ያው እዚያው እሁድ ጉባኤ ስላለን አጣጣሚ ላይ የሚመቻችሁ እንገናኛለን። ማራኪ 1 ሰዓት ነው የሚዘጋ የሚል ወረቀት ለቃችኋል ይመስለኛል። እንግዲህ ቻለውን እየሞከርን ነው። በእርግጥ ያው ሰዓቱ ተገፍቷል። እንግዲህ ያው እሱ ቸሩ መድኃኒዓለም ይሆናችሁ ወይ ሌላ መፍትሄ ካለ እንፈልጋለን። የሥላሴ ቸርነቱ የእመቤታችን ጣዕመ ፍቅሯ የንጹሐን በረከት ይደረብንና እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜው ወደየቤታችን ለፍጻሜው ግን ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ትንሣኤው ከሚነገርባት ሁላችን በሰላም ያድርሰን። መጽሐፍት ያው ድጋሚ ታትመው እየመጣ ነው። ግን አሁን የተወሰነች የተረፈች ካለች አላውቅም፣ እሷን መግዛት ትችላላችሁ። ግን የሚመጣው አብዛኛው ለካህናት የሚሰጥ ነው እና በጣም አንገብጋቢ የምትፈልጉ ካላችሁ የተወሰነ ትወስዱ ትችላላችሁ ለማለት ነው። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። አሜን። በነገራችሁ ላይ ሰሙነ ሕማማት ይህ አዳራሽ ክፍት ነው። ስለዚህ ውስጥ መግባት የማትችሉ ይህ አዳራሽ እንደ ልብ ነው፣ ክፍት ነው። ለሰሙነ ሕማማት አገልግሎት ክፍት ነው። እሺ እንዘምራለን። ጸጋ ነሣእከ በቸር ያሳድረን። ስብሐት የኩሉ ዓለም ለኢየሱስ